እና ይሄ ቁርአን አንድ አይነት አይደለም፣ ይሄ ቁርአንና ይሄ ቁርአን አንድ አይነት አይደለም። እነዚህ ሁሉ ውስጥ ልዩነት አለባቸው። ስለዚህ እጃችሁ ላይ ያለው ምንድነው? ግማሽ ቁርአን ወይ ግማሽም ሳይሆን 1/20ኛ ነው እጃችሁ ላይ ያለው 1/20ኛ 1/20ኛ። ምክንያቱም 20 ሱኒዎች የሚቀበሏቸው 20 የተለያዩ ቁርአኖች ስላሉ እናንተ እጅ ያለው የሐፍስ ሪዋያ ብቻ ስለሆነ አንድ ከቁርአን 1/20ኛ ነው እጃችሁ ላይ ያለው። ይሄንን ልብ እንድትሉ። ሰላም፣ እንዴት ነህ አረዲ? እግዚአብሔር ይመስገን። አንድ ጊዜ ቆይ ቢኒ ምን አልከኝ? አንድ ጊዜ እናትዬ፣ አንድ ደቂቃ። እሺ ችግር የለም። ሶስት ቁርአን ጋር ሎጂክ የሚያስረዳበት መንገድ ስለተመቸኝ አንተን ልጠይቅ። ሶስት ቁርአኖች ብቻ ይበቃል ለጊዜው። ሶስት ቁርአኖች እፈልጋለሁ። ለምሳሌ ሐፍስ አየት አለ። ሶስቱ ቁርአን አሳየኝ። እሺ አንድ ያስቀድመኝ ስራ ላይ ስለሆንኩኝ እና ታውቃለህ። ችግር የለም እህቴ፣ እኔ 30 ሰከንድ ብቻ ነው አንቺን ልጠይቅሽ። ይሄ ቁርአን ነው እህቴ? ይሄ ቁርአን ነው? አዎ ሁሉ ቁርአን ነው። አዎ አንድ ነው ሁሉ። ይሄኛውስ ቁርአን ነው? ይሄም የሚታይሽ ይሄም ቁርአን ነው? ሁሉ ቁርአን ነው። አዎ እሺ፣ ቀጥሎ አሳያት። ቀጥሎ ያለው አውቃለሁ። 7 አይነት እኔ 1 3 2 ምናምን እሱ ጋር ያለው ብቻ ሳይሆን 7 አይነት። ቆይ ስም ይሄም ቁርአን ነው እህቴ? አዎ አልኩህ እኮ ሁሉም 7 አይነት የቁርአን ስንት ቁርአን ቆጠርሽ እዚህ ጋር? ቆይ ስንት ቁርአን ቆጠርሽ? አንተ ያስከውን ሳይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ7 አይነት አቀራር እንደተጻፈ አንተ ጋር ያለው ምን ያደርግልኛል? ስለ ቁርአን እኮ ነው የምናወራው። ቁርአንሽ እኮ ነው። ይሄ ቁርአን አይደለም? እዚህ ጋር ያለው ፍለፊት ያለው ቁርአን ነው። ሁሉም ነው አልኩህ። አዎ ቁርአን። እሺ ይሄኛው አንደኛው። እሺ ሁለተኛውን አሳይ። ቀጥሎ ያለውን አሳይ። ይሄኛውስ ቁርአን ነው? አሰማም እንደ 7 አልኩህ እኮ ሁሉም ቁርአን ነው። እኔ የጠየቅኩሽን ብቻ መልሺ። ለምንድን ነው 7 ቁርአን ነው የመች አሳየሽ? ለምንድን ነው አንተ የፈለከውን መልስ? 7 አይነት አለ። አዎ ሁሉም ቁርአን ነው ያዘዋል። በቃ ሚዩት አድርጊና እኔ አረዲን ልጠይቀው። መመለስ ካልፈለግሽ እኔ አረዲን ልጠይቀው። ታዲያ አዎ እያልኩ እየመለስኩልህ እኮ ነው። ምን ነው ፈራ እንዴ? ስለዚህ ቁርአን ነው አይደል? አዎ ሁሉም ቁርአን ነው። እሺ ቀጥሎ ያለውን አሳያት እንዴ። አሰማም እንዴ? ይሄም ቁርአን ነው ለተጠየቅሽ? ሁሉም ቁርአን ነው እኮ ተባለ። ስንት ቁርአን ነው? 7 ረሱል ሰለላሁ 7 አይነት አቀራር እንዳለ ተነግረዋል። አንተ ስለያዝከው አይደለም ማለት ነው። 7 ከያዝከው ደግሞ በ7ቱም አዎ ነው የሚል። አዎ በጣም ጥሩ። ስለዚህ 7 ቁርአን አላችሁ ማለት ነው አይደል? አንድ ነው ቁርአን አንድ ነው። አጻጻፍ ዘይቤው ግን በ7 አይነት ወርዶልናል። እንዴት ነው 7 ቁርአን ቆጥረሽ እንዴት ነው እንደሱ በልጎበዝ 7 ቁርአን እንዴት አድርጎ ይችላል? አዎ መጠየቅ እንደዚህ ጥሩ ነው። ቁርአን አንድ ነው። የአጻጻፍ ዘይቤው ታጅዊድ፣ አሁን ይሄ ታጅዊድ የሚባለው ነው። አንተ ሐፍስ ምናምን ወርሽ እያልክ ነበረ። እሱም ቁርአን ሳይሆን እሱ ያስተላለፉት ሪዋያ ማለት ያስተላለፉት ምንድነው? ታጅዊድ ሐረካ አረበኛ ይችላል ብለሃል አይደለ? ፈትሐ ከስራ በመድ ላይ ነው የሚለያየው እንጂ ማዕና ላይ ልዩነት የለውም። ቁርአን ሁሉም አንድ ነው። እሺ ችግር ሁሉም ሶስቱም አንድ 7ቱም አንድ አይነት ናቸው። አዎ ማዕና ላይ አይለያይም። አዎ ሁሉም ከአላህ ነው። ምንድነው የሚለያዩት? እሺ ቆይ የሚለያዩትን ንገሪኝ። ማዕና አይለያዩም። ታጅዊድ ላይ አዎ አጻጻፍ ላይ ሁሉም አረበኛ ሲከብዳችሁ በኋላ ላይ ሲጻፍ ለማለት እንጂ አትጨርስልኝ። እንዲገባቸው አንተ ብቻ እኮ አይደለም ሙስሊሞች አሉ ከታችም ስለምታወዛግባቸው ሊሰሙ ይገባል። አናወዛግብሽም። አንቺን እኮ እየጠየቅንሽ ነው። አሁን ቀስ ብለን ተረጋግተን እየጠየቅንሽ ነው። ስለዚህ አሁን ልዩነቱ ምንድን ነው? እነዚህ ሶስቱ ቁርአን ልዩነታቸው ልዩነቱን አስጨርሰኝ እንጂ ልዩነቱን ጠይቀኝ እየመለስኩ ነው። አንዴ ኑኑ ምንድን ነው ረጋ በይ። ኢትስ ኦኬ። ምንም እኮ በጣም ቱግ ብለሻል። ኢትስ ኦኬ። ረጋ በይና ለምን ትዋሻላችሁ? መሀይም እኮ የለም ሁሉ የተማረ ነው። ይኸውልሽ ኧረ እባክሽ ረጋ በይና እንማማር። ይኸውልሽ እውቀት ካለሽ አንቺ ደስ ይለናል እኛ እንድትመልሽልን። እታች ያለውም ሰው ላውራ ለምን ታስቆመኛለህ? አንዴ ፕሊዝ አንድ ጊዜ ይኸውልሽ። አይ እንትን ነው በጣም ስሜታዊ ሆነሻል። ድምፅሽም እየፈጠነ ነው ምናምን። ረጋ በይና እየተደማመጣችሁ አውሩ ልልሽ ነው። በቃ ይኸው ረጋ በይ። ኢትስ ኦኬ ተንፈስ በይና የአንገትሽ ደም ስር እንዳይበጠስ ቢኒ ተው። ወደ ጥያቄ ይገባ። ስሚኝሽ። ስለዚህ አሁን ልዩነት አለው ብለሻል። አሁን 3ቱን ቁርአን አሳይቼሽ ልዩነት አለው ብለሽ ልዩነቱ ምንድን ነው? ንገሪኝ። 3 አትበል። 7 አይነት አቀራር ቁርአን አንድ ነው። 3 ቁርአን ምናምን እያልክ አታወራ ማለት ነው። ቆይ እዚህ ጋር እኛ 3 ቆጥረናል። አንተ ስለያዝከው አይደለም የምታወራው እኮ ስለ ቁርአን ነው እያወራህ ያለው እንጂ አንተ ስለያዝከው አይደለም። 7 ብለሻል። ቴንኪዩ 7 ብለሻል። ማዕና ልዩነት የለውም ብለሻል። እሺ ልዩነት ያለው ትርጉም እኮ ታል አስመልሰኝ። አሁንም እንዳታቋርጠኝ።
ቁርአን አንድ ነው ሲባል ይሄ የተጻፈው አረቦች ዘንድ እነሱ ቋንቋቸው ስለነበረ በኋላ ከሌላ ሀገር ዜጋ ወደ አረብ ወደ መካ ሲገቡ ስላስቸገራቸው አቀራሩ በተጅዊድ ተቀምጧል። ተጅዊድ ማለት ፈትሐ፣ ከስራ፣ ዶም፣ ሐረካ ያለበት መድ ያለበት ነው። አረበኛ ይችላል ብላል አንተኛው አረዲ ማለት ነው። ያ ነው ተጅዊድ ብሎ ማለት። ስለዚህ እነሱ የጻፉት ሐፍስ የሚባለው በሐፍስ አቀራር እኛ ኢትዮጵያና በብዛት አረብ ሀገራት የሚጠቀሙት ሐፍስ ነው። እኛ የምንቀራው ቁርአን ሐፍስ ነው። ይሄ ምንድነው ልዩነት? ተጅዊዱ ነው ልዩነት ያለው ተጅዊድ ሐረካ ላይ ቆይልሽ አታርዝሚው። ስለዚህ ልዩነቱ ሐርፍ ላይ ልዩነት አለው። ሐርፍ ላይ ጽሁፍ ማለት ጽሁፉ ላይ አንድ ቦታ ሐርፍ ላይ ሊኖር ይችላል። አስተምረውታል። ስለዚህ በሁለቱ ቁርአን መካከል የሐርፍ ልዩነት ካለ አንድ ቁርአን ነው የሚባለው ወይስ ሁለት ቁርአን ነው የሚባለው? አንድ ትርጉሙ ላይ ስህተት እስካልተገኘ ድረስ አንድ ነው። ምክንያቱም ስላስተማሩ አንዴ ዘይቤ አታውቅም እንዴ? አማርኛ ዘይቤ አታውቅም እንዴ? ቆይ ስሚ፣ ሐርፍን ያልኩሽ አሁን ዘይቤና ሐርፍ ይለያያል። ሐርፍ ማለት ፊደል ማለት ነው። ዘይቤ ደግሞ ቃል ቅድም እንዳሳየው እንደና ኢባድ ቃል ዘይቤ ማለት እኮ በጉሮሮች ላይ ያለ ነገር ነው እንጂ በጽሁፍ የሚገለጽ አይደለም። የአነጋገር ዘይቤ አረበኛ ዘይቤ አለው። አንድ የተረጋጋ እኔ ያልኩሽ ፊደል ልዩነት አለ። ዘይቤ አላልኩሽም። ዘዬ ሳይሆን ያልኩሽ ፊደል ልዩነት አለ ወይ? ለምሳሌ ሐፍስ ቁርአን ላይ ያለው ዋርሽ ቁርአን ላይ ተመሳሳይ ሱራ ተመሳሳይ ላይ የሐርፍ ልዩነት ያለው ወይ ነው? በሁለቱ ቁርአኖች መካከል አለ ወይስ የለም? ወይም በሰባቱ ቁርአን መካከል የሐርፍም ሊኖረው ይችላል፣ የሐረካም ሊኖረው ይችላል። ትርጉሙ ግን አንድ ነው። በጣም ጥሩ እናመሰግናለን። ስለዚህ አሁን ሰባት ቁርአን አለ። በሰባቱ ቁርአን ውስጥ የተለያየ ሐርፍ አለ። ቁርአኑ አንድ ነው፣ የተጅዊድ ልዩነት አለው ብለህ ተናገር። ሰባት ቁርአን አለ። ለምን ትቀጥፋለህ? አንድ ቁርአን አለ በሰባት አይነት አቀራር የተጻፈ። ይኸውልሽ ረጋ በይ ኑኑ ፕሊዝ፣ በቃ ረጋ በይና ምናልባት ድምፅሽ ለራስሽ ላይ ሰማሽ ይችላል። ረጋ ብለሽ እንትን በይ፣ ማይክሽን አንሺን ነው በቃ ተረጋጊ። ኦኬ የሚያናድር ነገር እኮ አይደለም። አትናደጂ እያለሽ ነው። ረጋ ብለሽ እንነጋገር። በጣም ረጅም ጊዜ ተቀመጥክበት እኮ እዚህ ላይ ስለምታወራ ስለማይመልሱልህ ስለምትቀጥ ማንም አይቶ ስለሚያልፍ ሲናገሩ ደግሞ አስጨርስ ማለት ነው። ሙስሊሞች ያውቃል ቁርአን ላይ በሰባት አንዴ ቆይ ይቅርታ ኑኑ በቃሽ ከኔ ጋር አንድ ጊዜ አውሪ። ይሄኛውን ስሙን አንዴ ለማውረድ ፈልጌ ንገረኝ። የዚህኛውን ዋርሽ ይባላል። ዋርሽ ኦኬ። አንዴ ሰኢድ እሺ ቆይ አንዴ ኑኑን ላውራት አንድ ጊዜ። ኑኑ ምን ብለሽ ተናግረሻል? አንዴ ሰኢድ ድምፅሽ ያስጠላል። እኔ አግባኝ ብያለሁ። ምን አገባህ ስለኔ ድምፅ? ፕሊዝ ኮሜንቱን ኮሜንታችሁን እንኳን ቢያንስ አዳብ ተማሩ። ታዩ ኮሜንቱን አልኩሽ እኮ ታዩ፣ ከኔ ጋር አውሪ። እኔ ብቻ የምፈልገው ምንድነው ረጋ ብለን እንድንነጋገር ነው። ብዙ እንትን አትበይ፣ አትቆጪ። ምንድን ነው አንቺ ምናልሽኝ ስትገቢ? ረጋ ብለህ ከሆነ አውቃለሁ ካልክ አረበኛ አውቃለሁ ካልክ ለምን በእውቀት ለምን አታወራም ታዲያ? ለምን ትቀጥፋለህ? እያወቅህ ይሄን ለምን ትዋሻለህ? እዚህ ጋር አንድ አዳምጪኝ። ሲጀመር እኔ ያላልኩትን ነገር አረብኛ እችላለሁኝ ብዬ ስናገር ሰምተሽኛል? አዎ እያልክ ቅድም እየከፈትክ ይሄ ዒንደና ዒባድ ነው እያልክ ስታወራ ነበር። ጥናት አድርጌበታለሁ ነው እንጂ ብዬ የተናገርኩት ቃል በቃል ያላልኩትን ነገር ባቲ ጥሩ ነው። አንደኛ ካጠናህበት ታዲያ ይሄ ቁርአን ይሄ ስለ ተጅዊድ አይደለም የሚያወራው። ይሄ አሁን ምን የሚያደነጋገር አለው? አሁን ስለ ተጅዊድ አይደለም የሚያወራው። እባክሽ ተረጋጊ አንድ ጊዜ ኑኑ፣ ይኸውልሽ ተረጋጊና ምናልሽ መጀመሪያ ስትገቢ አንተ ጋር ያለው ወላሂ በጣም ተረጋግቼ ነው የማወራው። ግን ዝም ብለው ለሚከተሏችሁ ለጁሎቹ እንደዚሁ እውነት ስለሚመስላችሁ ስለሚያዳምጡ አንድ ጊዜ አዳምጪ። እኔ ተረጋግቼ ነው ያወራው። ጠይቀኝ በቃ እሺ፣ ግድ የለሽም እኮ ቀስ በይ በቃ አውራ። እሺ አውራ። በጣም ጥሩ። አንተ ጋር ያለው 2-3 ቁርአን ሳይሆን እንዲያውም እስከ 7 ድረስ እኔ ልነግርህ እችላለሁ ብለሻል አይደለ? አዎ ብያለሁ። ወርሽ፣ ሐፍስ፣ ኢብኑ ከሲር ምናምን የሚባሉ 7 ረሱል ስለሚነገሩ አሉ። ጥሩ በቃ እሺ። እባክሽን አንድ ጊዜ እስኪ ቁጠሪልኝ አንድ ጊዜ። ስንት ነው እዚህ ጋር ያለው? 1 2 ቢስሚላ ምን ሆነ ነው? ቆይ ቁርአን የምትቆጥረው ነገርኩህ አይደል? 7 እንዳለ አንተ 40 ብትይዝኒ ምን አገባኝ እኮ። አይነት ያቀራረ ያነባበብ በሰባት አዋል ቁርአን አይደል እንዴ? ለምንድን ነው የምትቆጥረው አንተ? የምትቆጥረው ፕሊዝ ኑኑ በቃሽ፣ የመጨረሻ እድል ልስጥሽ እባክሽን። እየተደማመጥን የምናወራ ከሆነ ከ7 ከሆነ ያለው
ከሰባት በላይ ከሆነ ከሰባቱ በኋላ ያሉት ቁርአኖች ምንድናቸው ልትይኝ ነው? ማይክሽን ክፈቺና ከሰባት በኋላ ካሉ ቁርአኖች ምንድነው ልትይኝ ነው? እዚህ ጋር ላስቆጥርሽ የፈለግኩት አንተ ጋር ያለው 2-3 ቁርአን ሳይሆን እንዲያውም እኔ እስከ 7 ብለሽኛል። እኔ ግን ከ7 በላይ ላስቆጥርሽ ስለሆነ የዛኔ ትርፍ የመጡትን ቁርአኖች ቁርአን ናቸው ወይስ አይደለም የሚለውን ለመጠየቅ ስለፈለግኩኝ ነው። አሁን እሱን መልሽልኝ። እዚህ ጋር ስንት ቁርአን ነው የሚታይሽ? 1 2 3 4 5 6 7 8 አንድ ይጎላል። እሺ እነዚህን ወደዚህ እናምጣቸው። ይኸው 9ኛው እዚህ ነው ያለው። እሺ ኑኑ እዚህ ውስጥ ያሉት ተፍሲሩንም ሰብስበህ ነው? አይ ይሄ ተፍሲር አይደለም። ይሄውልሽ አልቁርአን አልከሪም የማን እንደሆነ ቆይ አንዴ የማን እንደሆነ 7 የተገለጹት ቆይ አንዴ አልቁርአን አልከሪም 1 አልቁርአን አልከሪም 2 አልቁርአን አልከሪም 3 ቁርአን አልከሪም ነው የሚለው እያነበብክ እንጂ ተፍሲሩም ነው። አንዴ ይቁጠርበት። ቆይ ተፍሲርም አልቁርአን አልከሪም ነው የሚባለው? አይ አረብኛ። እሺ 3 ነው የቆጠርኩት። 4 5 6 7 8 9 ሁለቱ ትርፍ ነው። ሁሉም ጋር የሆነ ዲፈረንስ አለ። ወርድ ምናምን። አዎ አረ ከሁሉም ጋር ዲፈረንስ አለ። ሁሉም ውስጥ ዲፈረንስ አለ። ስለዚህ አሁን ኑኑ የምትነግሪኝ ምንድነው? 7 ከሆነ የትኞቹ ሁለቱ ከዚህ ውስጥ ያሉት ሁለቱ የትኞቹ የስህተት ቁርአኖች እንደሆኑ ትነግሪኛለሽ ማለት ነው። ይኸው እያንዳንዳቸውን ስማቸውን ላሳይሽ ከፈለግሽ። አልኪሳይ ትክክለኛ ቁርአን ነው? ኑኑ ማይክሽን ክፈቺ። ኑኑ ክፈቺ። ወርዳ ሄደች። ያሳዝናል። ለዛ ነው መቸኮል። አንድ ጊዜ ይሻላል። ምክንያቱም ምን አልከኝ ሰይድ? ኦኬ ምንድን ነው? እንረጋጋ። መቸኮል ለዚህ ነው የሚዳርጋችሁ ሙስሊሞች። ብትረጋጉና ግን ቀስ ብለን እንማማር እንዴት ነው ይሄ ነገር ብላችሁ ብትሉ፣ አያችሁ ልጅቷ አሁን ትግ ብላ ተር ነው በቃ ምንድነው የተነገራትን ነገር መድገም ነው የፈለገችው። 7 አይነት እኮ በ7 አይነት እኮ ሆኖ 7 እኮ እንዲሆነው ማለት ነው እንጂ የፈለገችው ይቅርታ በእውነት እውቀት ላይ ተመስርቶ ግን አይደለም። አሁን እቺ ልጅ ምን ውስጥ ትገባለች ማለት ነው? ሁለቱን ቁርአን ውስጥ እዚህ ጋር ያሉትን ሁለቱ ቁርአን ውስጥ ግዴታ መካድ አለባት ማለት ነው። እና ሙስሊሞች ኦነስትሊ በእውነት ረጋ ብላችሁ እነዚህን ነገሮች ለማየት ሞክሩ። አትናደዱ። እኛም ይህንን ነገር አምጥተን ስንጠይቅ ስናነሳ አትናደዱ። የምታውቁት ከሆነ ለመመለስ መሞከር ነው። ማታውቁት ከሆነ ደግሞ ሄዳችሁ ሬፈረንስ ያዙና አናስጨንቃችሁም። እዚህኛ እንትኑን መረጃውን አሁን ሰኢድ የሚያደርገው ነገር ጥሩ ነው። በነገራችን አልተጨቃጨቀም፣ እየገባ እየሄደ ቼክ እያደረገ ነው። ኦኬ ኤኒዌይ እንደዛ ብታደርጉ መልካም ነው። ሰኢድ መቀጠል የምትፈልግ ከሆነ ከአንተ ጋር መነጋገር እንችላለን። እሺ ያው ማለት እዚህ ውስጥ የሚገቡ ሰዎች ኢንፎ ያላቸው ይሄ እንዲህ ነው የሚሉ ቢሆኑ አሪፍ ነው። ማለት ጭቅጭቅ እንዳይሆነ ልክ ሰው ማጆሪቲው ሰው ሪሊጅን ላይ የሆነ ስሜታዊ ነገር ነው። ኦፕንሊ ማየት አይችልም። አይ ዶንት ኖ ለምን እንደሆነ ይገባኛል። አይ ይገባናል። አድናቂ ነኝ። እንደዚህ በዚህ ልክ እንደዚህ እንትን ብለህ ሪሰርች ማድረግ ማየት መቻል። እኛ እስካሁን አላገኘንም። አንዱን ብቻ ነው የምናውቀው። እኔ ስለ አነባበቡ 7 አይነት የአነባበብ ስልት መኖሩ ምናምን ነው የማውቀው እንጂ እንደዚህ በወርድ ልክ ልዩነት መፈጠሩን አላውቅም። እኛም እያልን ያለነው ሳይድ ምንድን ነው መሰለ፣ ሙስሊሞች እነዚህን ነገሮች ሙስሊም ሆናችሁ እድሜ ልካችሁን እስልምና ውስጥ ኖራችሁ እንዴት አንድ ቀን እንኳን እነዚህን መጽሐፎች ለማየት ወይንም ሰው እንኳን ሊነግራችሁ እንኳን እንዴት አልፈቀደም? ሰው
እንዴት ይህንን ነገር አያስተምሯችሁም? መጠየቅ አለበት፣ መነሳት አለበት። 7 አይነት አቀራር ነው ብሎ ይነግሯችኋል። አንዳንድ ጊዜ 7 አይነት አቀራር ነው ሲባልስ ጠልቃችሁ ጠይቃችሁ ታውቃላችሁ? ልዩነቱ ምንድን ነው የሚለውን እዚህ ጋር ማየት ስላለብን ነው። እና ሌሎች የሚያውቁ ልጆች ካሉ ከእነርሱ ጋር እንነጋገራለን። እሺ ሰኢድ፣ ምናልባት ኦስማን ስለገባ እስኪ ከኦስማን ጋር የተወሰነ እናውራ። እሺ ኦስማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም አለይኩም። ሰላም። ክርስቲያኖች ነን እኛ። ምናልባት ሙስሊሞችን ከሆነ ሰላም አለይኩም ያልከው ሰይድ የሚል ስላየሁ ሰይድ እና ኑኑ ሙስሊሞች ናቸው። ሙስሊም ነው እነሱ። እሺ መልካም። ኦስማን ስለነዚህ ቁርአኖች እውቀት አለህ ወይንስ አንተ ቁርአን አንድ ነው ብለህ ነው የምታምነው? እኔ ቁርአን ለምን ተቃኒ አሁን የገባሁት ለቁርአን ተበርዟ ላይ ነው አዛምቤ ማለት ነው። ካንተ ለመረዳት መናገር ፈልገው ካንተ መረዳት ፈልጌ ነው። ግን ያው አቀራር 9 አይነት አለ ብለዋል ያውቃለሁ። ግን ለይቻ አላቃቸውም። 7ቱ አለ 7ቱ ያው ሷሂህ ነው ተዲነግን። ግን 9 አይነት አለ ብለዋል። ግን አንተ ማንኛው ነው ገለጥ ያረክ ያለው? አቀራር 9 አይነት አይደለም። ምናልባት ኦስማን አቀራር በምንድነው በሱኒው ዓለም ላይ የተስማሙበት 10 አይነት ነው። እሺ 10 አይነት አቀራር ነው የተስማሙት። ምክንያቱም ከ10ሩ ውጪ ደግሞ ሌሎች 4 አሉ ሸዝ የሚሏቸው አቀራሮች። እነሱ ሰላት ላይ በእነሱ በሸዝ ቂራአቶች ሰላት ላይ ምንድነው መቅራት ይቻላል ወይስ አይቻልም የሚለው ላይ ኢጅማዓ የለም፣ ስምምነት የለም በኡላማዎች ዘንድ። በዛ ምክንያት 4ቱ ላይ 4ቱ አይፈቀዱም። 10ሩ ላይ ግን ስምምነት አለ፣ ሰሂህ ናቸው ተብሎ የመጡ ናቸው። ከ10ሩ ውስጥ እኔ እንደ ምሳሌ እንዲጠቅም ብዬ 8ቱ ቂራአቶች በቂራአት ደረጃ 8 ቂራአት አለ እዚህ ጋር። በሪዋያ ደረጃ ደግሞ 9 ሪዋያዎች አሉ ማለት ነው እጄ ላይ እኔ ጋር ያመጡ ናቸው እንጂ በሪዋያ ደረጃ ደግሞ ከሄድ በቂራአት ነው 10 ያልኩ። እያንዳንዱ ቂራአት 2 ሪዋያዎች አሏቸው። ስለዚህ በጠቅላላ 20 ቁርአኖች ማለት ነው። በሪዋያ ደረጃ ማለት ምን ማለት ነው መሰለ? ለምሳሌ ይሄ ቢሪዋያት ቃሉን አናፊ ይላል አይደለ? ይሄ ከናፊ ተማሪዎች መካከል ቃሉን የሚባለው ግለሰብ ያነበበበት መንገድ ነው። ነገር ግን ደግሞ ናፊ ሌላ ደግሞ ተማሪ ነበረው። ማንም ይባል ይሄው ቢሪዋያት ዋርሽ አናፊ። ይሄ ደግሞ ዋርሽ የሚባለው ተማሪው የናፊ ያነበበበት መንገድ ማለት ነው። ስለዚህ ለናፊ 2 ሪዋያ አለው ሲባል ይሄው ዋርሽና ቃሉን ተብሎ ተቀምጦ ማለት ነው። እንደዛ ነው። ስለዚህ በሪዋያ ደረጃ የምትሄድ ከሆነ 20 ናቸው። እንደዚህ ተቆጥሮ እኔ ለምሳሌ ሙስሊሞች እናንተን ለማሳየት ብቻ በቂ ነው በሚል 9 ገዛሁ እንጂ 20 ቁርአኖች መግዛት እችላለሁ። የሚገዙ ናቸው። እነዚህ የሚገዙ ቁርአኖች ናቸው። 20 ቁርአኖች አሉ። ስለዚህ 20 ቁርአኖች ካሉ የትኛው ነው ትክክለኛው? የትኛው ነው ትክክለኛው ቁርአን ወደሚለው እንመጣለን። እሱን ነው ኦስማን እንድትነግረኝ የምፈልገው። አንዴ ስማቸውን ትነግረኛለህ? ካንተ ጋር ያሉትን 9 ዋርሽ ቃሉን ብያለሁ። ኦኬ ሪዋያውን ነው ቂራአቱን ነው የምትፈልገው? አይ በቃ እነዚህን ስማቸውን የመጽሐፎችን ስሞች። ኦኬ ይሄኛው አቢ አልሐሪስ እስቲ ይሄው እሺ አቢ አልሐሪስ 1 እሺ ቁምቡል 2 እሺ ዋርሽ 3 የጠዋት ነህ እኮ ተሳስተህ ገብተህ ነው። ሰይድ አንድ የሚት ላይ ሁን። እሺ ሰይድ አንተ ነህ እንዴ ስማቸውን የጠየቅህ? ኦስማን ነህ አይደል? አይ መጥቶብኛል አጋጣሚ። ኦኬ አንዴ እሺ፣ አንተ ሚውት ላይ ሁንና ይቅርታ ሚውት አድርጌሃል። ኦስማን ነህ አይደል የጠየቅከኝ ስማቸውን? ነው ባቸው እስኪ
ኦስማንና ሰይድ ነው የጠየቀኝ። አሁን ተምታታሉ። ሰይድ ነው እንደጠየቀኝ። ኦኬ እሺ፣ ይቅርታ። እሺ ሰይድ። እሺ ዋርሽ ሶስተኛ። እሺ ሶስት ጽፌያለሁ። ቃሉን 4። ኦኬ እሺ። ሀፍስ ይሄን አውቃለሁ። ሀፍስ 5። ሂሻም እሺ 6። ኸለድ 7። አልዱሪ እሺ 8። ኢብን ዋርዳን 9። ኢብን ዋርዳን እሺ። ስለዚህ 9ኙ እነዚህ ናቸው። እኔ እጅ ላይ ያሉት ናቸው እንጂ በጠቅላላ ግን ስማቸውን የምትፈልግ ከሆነ እኔ እዚህ እንትን ያልኩት አለ የጻፍከው ለብቻ ስም እንደዚህ ስክሪንሾት ላድርገው እስኪ ለስክሪንሾት የሚመች ከሆነ እሺ። ይሄ ኢማሙ ቃሪው ናፊ፣ ለምሳሌ ናፊ አልመደኒ የመዲና ሰው ነው። ቃሉንና ወርሽ ዌብሳይቱን ነገር መዲና። አይ ይሄ እንትን ነው የተዘጋጀ ነው፣ እኔ ያዘጋጀሁት ነው። ግን ይሄንን የትም ቦታ ማግኘት የምችለው ነው። ስሞል አድርግን። ቆይ ይሄ ተበርዟል የሚለው እየጋረደኝ ስለሆነ ዝቅ አድርገው ወደታች፣ ትንሽ ወደታች። እንደሱ ጎበዝ። ቆይ ሳይድ ስክሪንሾት ወሰድክ? ቆይ አንዴ። ኧረ ሪፍሌክሽን ከአይ ኦኬ። የኛ ይሄ በቃ ወስጃለሁ። መልካም። አካባቢያቸውንም የት አካባቢ እንደሚጠቀሙ ለምሳሌ ዋርሽ የሚሉትን ቁራን ሰሜን አፍሪካ፣ ምዕራብ አፍሪካ፣ ሊቢያ፣ ቱኒዚያ እዛ ውስጥ ይጠቀሙታል። አሁን ቱኒዚያ ብትሄድ ወይንም ሞሮኮ ብትሄድ ለምሳሌ አንተ ከምታነበው ቁራን የተለየ ነው የሚቀሩት። አልዱር የሚባለውን ቁራን ለምሳሌ ሱዳን ውስጥ፣ ምዕራብ አፍሪካ አካባቢዎች ውስጥ ይጠቀሙታል። እንደዛ እያለ ነው። ኦኬ። ሀፍስ ደግሞ ይኸው በዓለም ዙሪያ ብሎ ሳዑዲ፣ ግብፅ፣ ደቡብ እስያ ውስጥ በስፋት የሚጠቀሙበት ነው። እንደዛ ነው። እና እነዚህ ሁሉ ውስጥ ደግሞ ልዩነቶች አሉ። በመካከላቸው ውስጥ ግጭትም ያለበት አለ። በነገራችን ላይ እርስ በርስ የሚጣረሱ የትርጉም ልዩነት ያለባቸው አሉ። እና እንደዛ ነው። ቼክ አድርግ። ኡስታዞች ካሉ ጠይቃቸው እነዚህን ነገሮች። ምናልባት ግጭት ብታሳየን ማዕናው ላይ ብታሳየን ደስ ይለናል። ግጭት ብለን የመጣው እንጂ ይህንን ሁሉም የሚያውቀው ነው የተናገርከው። እዚህ ጋር ያለው ምናምን እውነት ነው። አየሁት ያቀረብካቸውን ሁሉ። ናፊ የሚባለው ወርሽና ቃሊን የሚባሉ ተማሪዎች ነበራቸው። ይሄ ሁሉ ትክክል ነው። እዚህ ጋር ያቀረብከው ትክክል ነው። ግን የቁርአኑ አንድነቱን ምንድነው 2-3 የሚያደርገው ማዕና ትርጉሙ ምንድነው? ተበረዟል ብለህ አይደል የገባው? እሱን ጠይቅ፣ እሱን አስረዳ እንጂ ይሄን ቁርአን በ7 አይነት በ10 አይነት በእንደዚህ አይነት ናፊ የሚባለው ወርሽና ቃሉን የሚባል ተማሪዎች ስለነበሩ ጽፈውታል። ይሄ የትርጉም ለውጥ አለውን? ቁርአን 2-3 ያስብለዋልን? ለዚህ መልስ ስተን። እሺ ቅድም 7 ነው ብለሽኝ ነበረ። አሁን እሱን ትተሻል ማለት ነው? ሐዲስ ኖ አልተውኩም። ማረጋገጥ ይችላል ወይም ቁጥሩ ሊሰጥ ይችላል። 2 ስልክ ስለሌለ ነው እንጂ ሐዲስ አለ።
በሰባት አይነት ቁርአን ዘይቤ እንደወረደላቸው እኮ ታዲያ እዚህ ጋር ያሉት 9 ታዲያ ምንድን ናቸው እኮ? ናፊ የሚለውን አንተ ወርሽ ቃልም ብለህ 2 ቁርአን ይዘሃል። አየህ የናፊ አሁን ወርሽና ቃሉን የማን ተማሪ ናቸው? የናፊ ተማሪ ናቸው አይደል? ኦኬ እሱን ሁለቱን ታዩና እሱን አንድ ብታደርጊ እንደዛ እኮ ያርክ ነው። ኑኑ ፕሊዝ አሁንም ይኸውልሽ አልተረጋጋሽም። እኔ እንደዚህ ለምን አሁን ሰይድ ሲያወራ ሰምተሽዋል? እንዴት ረጋ ብሎ እንደሚያወራ ሳይድ እኮ ይማር። ሙስሊሞች ሲጀመር እውቀት ይጠይቃሉ፣ የማያውቁትን ነገር ያውቃሉ። ሙስሊሞች እንደዚህ ነው ጠይቃሉ። በጣም ነው የሚያናደው። ባልተለመደ ተዋሻለህ። ለምን ቁርአን 3-4 ነው፣ ቁርአን የተለያየ ነው። ትርጉሙ ላይ አሳየን። እሺ ኦኬ ይኸውልሽ ኑኑ ተረጋጊና፣ አሁንም ቢሆን ቅድም ይኸውልሽ ተዋሻለህ ብለሽ ገብተሽ አይ ልክ ነው አልሽ። አሁን ደግሞ ተመልሰሽ መጣሽ። በቃ ተረጋጊና ልክ ነው ያልኩት አሁን ላሳይሽ እባክሽን ኑኑ ተረጋጊና፣ አሁንም ላሳይሽ። ብርዛቱን አሳየና፣ ብርዛቱን ያወራህበትን የቀጠፍክበትን ቆይ ኖ እኔ አሁን 7ቱን ሳትተይ በፊት ሌላ ቦታ ውስጥ አልገባም። አሁን 7ቱን ደግሞ አስተውሻለሁኝ። አይ ናፊን 2 አድርገህ ቆጥረህ ነው እንጂ 7 ነው የሚመጣው ብለሻል አይደለ? ይኸው እንደዛ ደግሞ ካልሽ ነይ ላሳይሽ። ይኸው እኔ ልዘርዝርልህ። እኔ ተናጋሪ በለኝና ማረጃ ጠይቅ። እነዚህ 7ቱ እነማን ናቸው ብለህ ጠይቅ። በጣም 7ቱን ንገሪኝሽ። ናፊ ለምሳሌ አንተ ወርሽና ቃሉን ብለህ አወጣህ አይደል? ናፊ 1 ነው፣ እብኑ ከስር 2። ኧረ ናኑ ፕሊዝ፣ ኧረ ተረጋጊ ፕሊዝ። እንዲያው ኧረ እባክሽ እንዴ ጌታ ሆይ ጊዜ ለይዘነሽ እንዴ አውቶማቲክ ላይ ሆነሽ እኮ ነው የመጣሽው። እሺ አንደኛ ናፊ፣ ሁለተኛ እብኑ ከስር ኢብን ከሲር፣ ሶስተኛ አቡ ዑመር። አቡ ዑመር ሳይሆን አቡ አምር አይደል? አቡ ዑመር አምር። ኦኬ እሺ አራተኛ ኢብን አምር አለ፣ አቡ ዑመር አለ። 2 ናቸው። ያዘው አቡም አቡ ዑመር ማለት ኢብን አምር። አምስተኛ ላይኛው አቡ ዑመር ነው እኮ አቡ አምር አልኩኝ። እቺ ቢ ነች። ኢብን አምርና አቡ ዑመር እኮ አቡ አምር ኢብን አምር አይደለም። ዑመር እኮ ነው፣ አምር አይደለም። ምን ሆነ? ዑመር አይደል? ችግር የለውም። ዑመር እንዳልሆነ አሳይሻለሁኝ። አምስተኛ አስም። እሺ ስድስተኛ ኢማም ሐምዛ። ሰባተኛ ኪሳኢ ይመስለኛል። ኪሳኢ። ኦኬ እነዚህ ናቸው 7ቱ ብለሽኛል አይደለ? ከዚህ ከ7ቱ ውጭ ከሆነ በእነዚህ ውስጥ ማን አለ? ናፊ ውስጥ ወርሽና ቃሉን ምናምን ዘረዘርካቸው። እነዚህ ሁሉም 2 አላቸው። ችግር የለም። አሁን ላሳይሽ፣ ላስቆጥርሽ ከዚህ 7ቱ ውጭ እንዴት ስህተት ውስጥ እንደምትገቢ ማለት ነው። ስህተት ውስጥ አልገባም። እዚህ አሁን ልታስቆጥረኝ እኮ እነ ወርሹን እነ ቃሉን እኮ አንድ ልትል ነው። እኔ ናፊ እሱን አይደለም የማስቆጥርሽ። ኧረ እባክሽን ተረጋጊ። ኧረ እህቴ ተይ፣ ግድ የለሽም ብትረጋጊ። የረጋ ወተት ምንድን ነው ይወጣዋል ያሉት? እርጎ። ይኸውልሽ ናፊ 1 ቁጠሪ። ናፊ 1 ቆጠርን። እሺ ናፊ 1 ቆጠርን። ይኸው አቡ አምር 2 አቡ አምር 2። እሺ አቢ አምር ወይንም ኢብን አምር 3። እሺ 3 ሐምዛ 4 በጣም ጥሩ። አልኪሳኢ 5። እሺ ኢብን ከሲር 6። ናፊ ስለተባለ አንቆጥረውም። ናፊ እሺ
አስም 7 አቡ ጃፈር አቡ ጃፈር የት አለ? ይሄ ትርፍ ቁርአን ነው እየደገምከው ነው? አሃ የት ደገምኩኝ? ይሄው እኮ እያንዳንዱን እኮ ቆጥሬ እኮ ይሄው የት አለ? ይሄ አቢ ጃፈር ነው የሚለው አይደለ? አቢ ጃፈር መቼ ቆጠርኩኝ? አቢ ጃፈር እኮ ከአስሩ ጋር ነው እሱ አልኩህ እኮ ቅድም እኮ የጠቀስከው 10 ብለህ ያመጣው ሐዲስም አለ። እነዚህ 7 ብዬ አልኩህ ትክክል አይደለሽም ስላልከኝ እያረጋገጥኩልህ እኮ ነው እኔ። አሃ ቅድምሽ ከ7ቱ ውጪ ነው ይሄ ቁርአን ነው አለ። 10ም ተብሏል፣ 9ም የተባለ አለ፣ 7 የተባለ ደግሞ ቁርአን ነው። የጠቀስኩልህ ቁርአን ነው ወይ? ኑኑ ኧረ ግድ የለሽም አሁን ዝም አልሽ። ግድ የለሽም ይሄ ቁርአን ነው ወይ ብቻ እሱን ንገሪኝ። ዟት ይሆናል እንግዲህ ምናልባት ትንሽ ጠብቃት እስቲ ያርዲ። ለዚህ ነው 7ቱንም ትታያለሽ ያልኩት። ለዚህ ነው በነገራችን ላይ በእውነት ያለመረጋጋት ሰው የሚቸኩልበት ምክንያት ምን ሲሆን ነው? የሆነ ማየት የማይፈልገው ሰይድ አንድ ጊዜ ማየት የማይፈልገው ነገር አለ ማለት ነው። አንዴ ሰይድ እሺ፣ አለመረጋጋት የሆነ ማየት የማትፈልጉት ነገር ካለ ነው እንደዛ የሚሆነው ብዙ ጊዜ። እና አሁን እቺ ልጅ ይሄኛውን ቁርአን ምን ልታደርገው ነው? ይሄው አንድ በአንድ ቆጥረን 7 እነዚህ ናቸው ብላኛለች። እነዚህ ናቸው ቁርአኖች፣ እነዚህ ናቸው ቁርአኖች አይደል? ይሄኛው ምን ላድርገው? ይሄ የት ይግባ? እሺ ሌሎች ሙስሊም ወገኖቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ። ድምጼ ይሰማችኋል በደንብ? አዎ በደንብ ይሰማል። እሺ ወንድማችን አቡ ኢክሪም እባላለሁኝ። ኦኬ አቡ አክሪም ነህ? አቡ ኢክሪም ኢክሪማ አይና። እሺ ያው እንደዚህ መመራመርህ እንደዚህ ይህንን ማቅረብህ በጣም ጥሩ ነው፣ ደስ ይላል። ያው ማወቅ የሚፈልግ ሰው እውቀት የሚፈልግ ሰው ወይም እውነትን ሐቅን የሚፈልግ ሰው አካሄድ ነው። ምናልባት ከዕለታት አንድ ቀን አላህ ትክክለኛውን ቀናውን መንገድ እንደሚመራ ተስፋ አለን። አሁን አንተ እዚህ ጋር የተለያዩ የቀራር ዘይቤዎች ወይም ሪዋያዎችን አምጥተሃል። ይህንን አብዛኛው ሙስሊሙ ማህበረሰብ ወይም እህት ወንድሞቻችን ብዙውን ላያውቁ ይችላሉ። ዱሪ ሐፍስ ይህንን 1 3 4 ሊጠቅሱልህ ይችላሉ። ያው እንደሚታወቀው ዱሪ ሪዋያ ወይም ድምፅህ ትንሽ ከፍ ማድረግ ትችላለህ? አሁን ጥሩ ነው። ዱሪ አቀራር ብዙም ጊዜ እንደሚታወቀው ዱሪ አን አቢ ዑመር አልበስሪ ይህ የአቀራር ዘይቤ ሱዳን ውስጥ ሱዳኒዎች የሚታወቁበት ነው። እንዲሁም ደግሞ ኢትዮጵያው ሀገራችን ላይ ሪዋያት ሐፍስ ነው፣ የሐፍስ አቀራር ዘይቤ ወከዛሊክ ቃሉን የአቀራር ዘይቤ ወይም ሪዋያው ሊቢያ አካባቢ የሚታወቅ የተለያየ ሀገር ያኒ የአቀራር ዘይቤን የሚከተሉት ወይም የሚቀሩበት አለ። አሁን እኛ ሀገር ለምሳሌ ብዙም ጊዜ ሪዋያት ሐፍስን ነው የሚያዳምጠው ወይም የሚቀሩትም ወይም በዛ ላይ ነው እውቀታቸው። ግን
የሆነ የቃሉን አቀራር ሲሰሙ ትንሽ ግራ የሚገባቸው አጋጣሚ አለ። ለምሳሌ ወይ መጨረሻ ላይ ቁርአንን ቀርተው በከስራ ሊያቆሙ ይችላሉ። አንዳንዱ ደግሞ በስኩን ያቆማል። ይህ አቀራር ዘይቤ ነው። ግን አሁን ወንድማችን እኔ ካንተ የሚፈልገው ነገር እነዚህን ያቀረብካቸውን ሪዋያዎች ሁሉንም ይቀበላለሁ። ግን እስቲ እዚህ ጋር አንተ ማዕና ላይ ትርጉም ላይ ለምሳሌ ሱረቱል ኢኽላስን ክፈት። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ የሚለውን እዚህ ጋር ይህ እኮ ሌላ ማዕና ይሰጣል፣ ሌላ ትርጉም ይሰጣል አንዳንዱ የሚለውን ችግር ካለ ንገረን። ይሄ ነው እሺ። ሚጋጭ ከሆነ እርስ በርሱ ሚጋጭ ነገር ከሆነ እርስ በርሱ የሚጻረር ነገር ከሆነ እስቲ ከፍታ ብታስረዳን። አንተ እውነትም እዚህ ጋር ይህ ችግር አለ አው ሪዋያት ውስጥ ይሄ ቁል ሁወ አላሁ አሐድ የሚለው የአላህን አንድነትን አያስይዝም። ሪዋያት ዱሪ ላይ ያለው ቁል ሁወ አላሁ አሐድ የሚለው የአላህን ሁለትነትን ነው የሚያስይዘው የሚለውን ይሄንን ብቻ ብትነግረን መልካም። አሁን እዚህ ጋር ያቀራር ዘይቤው በሱኩን ማቆሙ በከስራ ማቆሙ ይሄ ነገር ያናክል እሺ እየተደማመጠ ነው የሚባል ነገር ምናልባት ላላዋቂዎች እንጂ ለሚያውቅ ሰው በቁርአን ዙሪያ በደንብ ከላለው ሰው ሲተት እንዳልሆነ የታወቀ ነው። ግን ብቻ እስቲ በእነዚህ ሁሉ ባመጣው ቁል ሁወ አላሁ አሐድ ሱረት ይሰማል። አቡ ኢክሪማ ምን ጉድ ነው እንዴ? አቡ ኢክሪማ አረጅም ሲተት ነው የምትለውን ትርጉም ላይ አምጣልኝ። ሱረቱል ኢኽላስ ሰማው በቃሽ። እየተደማመጠን ሲሆን ረጅም ጊዜ ስንሰጣችሁም እንትኑን እየተከባበርን እንደዛ እየተደራረግን በመሀል ሳወራ ዝም ብለህ ማውራት ትክክል አይደለም። እሺ መጀመሪያ ሚዩት እያደረጋችሁ ነው ወይስ ስልኬ ነው? አረ ማንም ሚዩት አላደረገህም። እባክህን አንድ ጊዜ አሁን አዳምጥ። በቃ ድምጻችሁ አልተሰማኝም ነበር። አውፈን ማለሽ ድምጽ ቀንሼ ነው። ሰምታችሁኛል አይደል? በደንብ እንደኛ በደንብ ሰምተናል። ኦኬ ስላልተሰማ ነው ማለት ነው። ኦኬ እኛ አሁን አዳምጠኝ እያልኩ ነበረ። እኔ እኮ ድምጽ ቀንሼ ነው እዚህ ጋር ወይለ ቀንሼ ነው። ብቻ አሁን እኔ ያልኩ ቁል ሁወ አላሁ አሐድ ሰምተናል። እስከ በደንብ ሰምተናል። ኦኬ መጀመሪያ የተናገርከው ነገር ስላለ በደንብ ጥናት እያደረግክ ስለሆነ አላህ እንዲያግዝህ ምናምን ብለህ ያልከው ነገር አለ። እኛ ደግሞ የጌታ ኢየሱስ ክርስቶስ አዳኝነትን እንድታውቅ የሁላችንም ጸሎት ነው። ይሄ እስልምና በተለይ ከቁርአን ጋር በተገናኘም ቢሆን በሌላም ብዙ ትክክል ያልሆኑ ነገሮች እንዳሉ ትረዳለህ የሚል እምነት አለን። ቀስ ብለህ እንደዚህ ስታያቸው ማለት ነው። እግዚአብሔር ደግሞ ይረዳሃል ብለን ተስፋ እናደርጋለን። ከዛ በመቀጠል ግን እነዚህ ቁርአኖች ውስጥ እነዚህ ሁሉንም እቀበላለሁኝ፣ እነዚህ 9 እጅህ ላይ ያለውን እቀበላለሁኝ ብለህ ተናግረሃል። ውስጣቸው ልዩነት ካለ ልዩነቱን አሳየኝ ብለሃል። እሺ ልዩነት ላሳይህ። ለምሳሌ የፊቅ ልዩነት የሚያመጣ የእስልምና ህግ ልዩነት በመዝሃብ ደረጃ በህግጋት የሚለያዩበትን ላውጣልህና አንተኛው የትኛው ፊቅ ተከታይ ወይንም የትኛው መዝሃብ ተከታይ እንደሆንክ እሱን እንመለከታለን አብረን ማለት ነው። አቡ ኢክሪማ በአነባበብ ልዩነት ምክንያት የመጣ የፊቅ ልዩነት ስለሆነ ማለት ነው። ምከፍትልህ ወንድም አርዲ አንተ አሁን ፈቅህ መስአላ ሄደ በፊቅህ መስአላ እንድንናገር አንተ አሁን ሰሪ የሆነ በዚህኛው በሐፍስ ሪዋያ በቃሉን ሪዋያ በናፊዕ ሪዋያ የቁል ሁወ አላሁ የአላህን ሲፋ የምትናገረው አንቀጽ ሲተት አለ ይጋጫል ብላ ሰሪ አሁን አምጣልኝ። ወደ ፊቅህ መሄድ አልፈልግም። እሺ ወደ ፊቅህ የምትሄደው እኮ የእነዚህ ቁርአኖች በመለያየታቸው ምክንያት የመጣ ልዩነት ነው። እነዚህ ቁርአኖች አይለዩም ብለህ የምትል ከሆነ አንድ ቁርአን ያለን የምትል ከሆነ እንዴት ነው በአንድ ቁርአን ምክንያት
በአነባበቡ ልዩነት ምክንያት አንደኛው በደማ ሲጨርስ አንደኛው በከስራ በመጨረሱ እንደዚህ የድምፅ ልዩነት ነው ያልከውን የድምፅ ልዩነት ሳይሆን በስነስርዓት የማዕና ልዩነት ያለው እርስ በርሳቸው የሚጋጩ መጋጨት ብቻ ሳይሆን ደግሞ የፊቅ ልዩነት ሁሉ የሚያመጡ የአነባበብ ልዩነቶች ካሉ አንድ ቁርአን አይደለም ያለ። የትኛውን ቁርአን ነው አንተ የምትቀበለው? እንደዛ ከሆነ የትኛውን ፊቅ ነው የምትከተለው ማለት ነው? የትኛውን ቁርአን አንብበህ ነው የምትከተለው? እነዛ ልዩነቶች እናያለን። ግዴታ እያንዳንዱ ሱራ ላይ እያንዳንዱ አያ ላይ ልዩነት አለ እያልኩ አይደለም። ግን ምናልባት እያንዳንዱ ሱራ ላይ ልዩነት ሊኖር ይችላል። እያንዳንዱ አያ ላይ ግን ልዩነት አለ እያልኩ አይደለም። ያነባበብ ልዩነቶቹ እንዳሉ ሆነው ማለት ነው። ስለዚህ የፊቅ ልዩነቶቹን ማየት እንችላለን፣ ወይንም ሌሎች ልዩነቶችንም አውጥቼ አንተ ወንድም አርዲ ብዬ ልጥራ እንደው ስምህን ባላቀውም አሁን እዚህ ጋር ቁርአኑ ሌላኛው ሌላ ትርጉም ካልሰጠ ካልተጋጨ ይሄ ለአንተ ምንም ማስረጃ ሁጃ ሊሆን አይችልም። አትጥቀም ይጋጫል እኮ ምልህ እኮ እሱን እኮ ላሳይህ ነው። እኔ አልኩ እኮ እሺ ከነዚህ ካቀረብካቸው እኮ ላሳይህ ምሳሌ፣ አንተ የመረጥከው ምሳሌ ሳይሆን እኔ የፈለኩትን ምሳሌ እኮ አውጥቼ ላሳይህ ነው። የተለያየ ትርጉም እንደሚሰጥ አውጥቼ ላሳይህ ነው ምሳሌ። ግዴታ እኮ ሱራ 112 ሱረቱል ኢኽላስ ላይ ብቻ አይደለም እኮ ልዩነት መኖር ያለበት። የትም ቦታ ላይ ልዩነት ካለ አንድ ቁርአን አይደለም ያለህ ማለት ነው። የማዕና ልዩነት ካለ የፊደላት ልዩነት ካለ አንድ ቁርአን አይደለም ያለህ። እሱን አውጥቼ ላሳይህ፣ ከዛ በኋላ እንነጋገራለን በዛ ማለት ነው። ሱራ ለምሳሌ የፊቅ ልዩነት የሚያመጣውን የፊቁን ማየት አልፈልግም ስላልካሁን ከቀላሉን ጀምርና ከዛ በኋላ እንቀጥላለን። ሱራ 37 ሱረቱ ሰፋትን ነው የከፈትኩት፣ መከተል የምትፈልግ ከሆነ ምናልባት ሱራ 37 12ኛውን አያ እስኪ አንተ እጅ ላይ ያለው ምን እንደሚል እንመልከት። እሺ እስኪ ይሄ በል አጅብተ የሚለው ይታያል። ሰፋትን ነው የከፈትኩት እንደምታየው። አቡ ኢክሪማ ይሰማኛል። ሱረቱ አሳፋት በል አጅብተ የቱ ጋር ነው በል አጅብተ የሚለው? ይሄ እሺ ምን ይላል ከዛ? ወይስኸሩን ትርጉሙን ማዕናውን ታውቀዋለህ? የዚህ ምን እንደሆነ ማየት ይቻላል። አንተ ታውቀዋለህ? እንትኑን ተፍሲር ታውቃለህ ነው? መቅራቱን ብቻ ነው የምታውቀው? ፈስተፍቲም በላሸድ خلقን እስቲ ትንሽ እንትን አድርገልኝ። أمن خلقنا إنا خلقناهم من طين لازب بل عجبت ويسخرون بل عجبت ويسخرون ማለት ምንድነው መሰለህ? ተረጋጋ። እሺ ልረጋጋ። ቢኒ የምትለው ነገር ካለ እስከዛ ድረስ ሱረቱ አሰፋት ጥሩ እየተነጋገራችሁ ነው። አይ ቲንክ ታችንም ታች ቁጭ ብላ እየተማረች ስለሆነ እንደዚህ በእርጋታ ቢሆን ጥሩ ነው፣ ደስ ይላል። ሱረቱ ዙክሩፍንም እንድታሳየው ፈልጋለሁ። እሱም ትልቅ ልዩነት ስለሆነ ኦኬ። የእንትኑንም ምናልባት የፊቅ ልዩነቱ እሱ አሁን እንደዚህ አይነት ሲሪየስ የሆኑ ልዩነቶች ዝም ብለው የሚታለፉ አይደሉም። የእንትኑ ነው የማንስትሬሽኑ ምናምን እሱ ከባድ ነው፣ ቀላል አይደለም። ቁጥሩን 222 ላይ ነው የነበረው። 222 ልክ ነው።
እሺ ምናልባት እያዳመጣችሁ ያላችሁ ወገኖች እስከሚያወጣ እየጠበቅነው ነው። እንትን ተፍሲሩን ትርጉሙን ለመከተል ስለፈለገ ሲያወጣ አብረን እንመለከታለን። ምንድነው አሁን ግን ላሳየው የፈለግኩት ቀላል የትርጉም ልዩነት ያለበት ክፍልን ነው። ያው እኛ እዚህ ላይቭ ላይ የምትመጡ እኔ ጋር የምትመጡ በተለይ ብዙ ጊዜ ስለምናየው ይሄንን ታውቃላችሁ፣ በቃላችሁም የሸመደዳችሁ እንደምትኖሩ አውቃለሁ። ግን ቀላል በጣም አጭርም አያ ስለሆነች ልዩነቱ ግን ትልቅ ነው። ትልቅ ልዩነት ነው አጭር አያ ሆና እና ለማሳየት ቀላል ስለሆነ ብዙ ጊዜ ወደዚህ የምንመጣው ለዛ ነው። ብዙ ምሳሌዎችን ማንሳት ይቻላል እና እነዚህ ምሳሌዎች ይህን ምሳሌ አይተን እንዴት ሆኖ ነው አንድ የሚሆነው የሚለውን አብረን እናያለን። እሺ አቡ ኢክሪማ ከፈለክ የአማርኛውንም እኔ እዚህ ጋር ፊት ለፊት ልከፍትልህ እችላለሁ። ምናልባት ጊዜ እንዳንጨርስ ወይንም ካልሆነ ሌላ ሰው በመሀል እናስገባና ሌሎች ሙስሊሞች ካሉ ሪኩዌስት ያደረጉ መመለስ የሚፈልጉ የሉም። ላስገባ ብዬ ነበር። ማን ነው? ጎስት ኦፍ ሱሺማ ክርስቲያን ነው። ጎስት ኦፍ ሱሺማ የሚላለ ጌታለ ጎስት ኦፍ ሱሺማ የመጨረሻ ላይ እስቲ ግን ዌቲንግ ፎር ገስት እያለ እያስገባ አይደለም። ለምን እንደሆነ አላውቅም። ተባረኩ። ቢኒን ፎሎ አድርጉት ቤተሰብ እየተባለ ነው። ፎሎ አድርጎኝ እስቲ 380 ሰዎች አረዲንም ቢኒን ፎሎ ያላደረገ ካለማ መቀጣት ነው ያለበት። ያስገባ አይደለም ርዲ ቅድም ልኮ የቆየ ሰው ነው የሚሆነው። እንደዛ ነው የሚሆነው። ኦኬ ያ ክርስቲያኖች ፕሊስ አሁን ለአሁኑ ሪኩዌስት አታድርጉሽ። አሁን ተቀብሏል። አሁን ልኳል፣ ድጋሚ ተቀብሏል። ሙስሊም ከሆነ አናግረው። እሺ ጎስት ኦፍ ሱሺማ አሎ፣ ሰላም ሰላም፣ እንዴት ነህ? ይሰማል? ይሰማል። ሙስሊም ነህ? አዎ ሙስሊም ነኝ። ቅድም እየተከታተልኩ ነበር፣ ወጥቻ አሁን አክሰፕት ስታደርጉት ነው የገባሁት። ምን ላይ እንድናቸው አላውቅም፣ ግን ቅድም እያየው ነበረ። ቁርአኖች የተለያዩን ቁርአኖችን አቅርብ ያለው ብለው እዛ ላይ ልትነግረኝ ትችላለህ? ልዩነታቸውን ቁርአኖቹን ውስጣቸው ልዩነት። አሁን አንድ ልዩነት ለማየት እየሞከርን ነው። ለምሳሌ ምክንያቱም እኔ የማውቀው ይሄ የተጅዊድ የአቀራር የቁርአኑ የአቀራር ልዩነት በተለያየ መልኩ ታውቃለህ። ቁርአን አቀራር አለው፣ እንደ ግዕዝ እንደ እንትን ሆኖ ዜማም አለው፣ አቀራር አለው፣ አወጣጥና የዛ ልዩነት ነው እንጂ የትርጉም ልዩነት አይመስለኝም። እሱን እስኪ ያሳይ። የትርጉም ልዩነት ግን እንዳለ ደግሞ ይኸው ላሳይህ። አንተም ያው መከተል ከፈለክ ሱራ 37ን ያወጣሁት 12ኛው አያ ላይ ነኝ ያለሁት። በል አጂብተ ወያስኸሩን የሚለው ማለት ነው። ኡጂበት ወያስኸሩን ኡጂበት ሳይሆን አጂብተ በፈትሃ ነው አይን አጂብተ። እሺ ኦኬ። አጂብተ ማለት ተፍሲሩን ምናልባት ታውቃለህ? ተፍሲር ወይ መስለኝ አውቃለሁ። ኦኬ ምን ማለት ነው ይሄ አያው? በል አጂብተ ወያስኸሩን ተገርመሃል ከነሱ ከሚቀልዱት ነገር ለማለት መሰለኝ። ትክክል ጎበዝ፣ እንደዛ ነው። ተገርመሃል የተባለው ማን ነው? መሐመድን ነው። አላህ እየተናገረ መሐመድን አንተ ሙሽሪኮቹ እኔ ቁርአንን በማውረዴ እነሱ ሲያስተባብሉ አንተ ተገርመሃል ነው ትርጉሙ። ይሄኛው ቁርአን እንደዛ ሲል፣ ሁለተኛ ቁርአን ግን ተመልከተ። ራሱን ሱራን የከፈትኩት ይኸው ሰፋት። አሁን ግን ምን ይላል ይሄ? በል አጂብተ በል አጂብቱ ወያስኸሩን ይላል።
በላጅብቱ ወያስኸሩን ሲል ትርጉሙ ምንድን ነው? ምንም የተለየ ትርጉም የለውም። አሁን ይሄ የአቀራር ነው እንዳልኩ ነው። በላጅብት ማለት አሁን ቅድም ያልከው ማለት ነው። ቅድም ያልከው አመጣጡን ከላይ ጀምረን ስናየውና እዛ ጋር ብቻውን ስንተረጉመው ምናልባት እንዳልከው ሱሺማ በላጅብቱ ማለት አጅብቱ ሲሆን አንተ ከማለት እኔ ወደ ማለት ወደ ተናጋሪ አይሆንማ። እኔ አይሆንም። እኔ አጅብቱ ማለት እኔ አይሆንም። እኔ ከሆነ መግባት አለበት ከፊት ማለት ነው። በልአጅብቱ ማለት አይቻልም። አንድ ሰው ለራሱ ስለራሱ ሲያወራ ተአጀብት እንደማለት ከፊት አጅብቱ ሊሆን አይችልም። ይሆናል እንደዛ። አረበኛ አንተ ታውቃለህ? አረበኛ አጅብቱ ማለት እኔ ተገረምኩ ማለት ነው። እኔ አረብኛ አላውቅም፣ ግን ሙፈሲሮችህን ግን አነባለሁኝ። ተፍሲሮ በደንብ ሪሰርች አደርጋለሁ። በነገራችን ላይ እኔ በሙፈሲሮቹም አላምንም። እኔ በራሴ ሙፈሲር ስልህ እኮ አረብኛውን ነው እንጂ እኮ የራሳቸውን አመለካከት እያስቀመጡ አይደለም። አረብኛው ግን አረብኛ አዋቂዎች ናቸው እነሱ። አረብኛ ነው። ኦኬ። አዎ እሱን ላሳይህ ምን እንደሚል። ኬኤስዩ ጠበሪን ታውቀዋለህ? ኢማም ጠበሪ አውቃቸዋለሁ። ይኸው ኢማም ጠበሪ ተፍሲሩ ልክፈተውና ሱራ 37 12ኛው አያ። እሺ እስኪ ይህንን እስኪ አንብብልኝ። ቀውለህ በልአጅብት ወየስኸሩን اختلفت القراءة في القراءة ذلك يعني ልዩነት ተፈጥሯል በአቀራሩ ነው የሚለው። فقرأته أمة قراءة الكوفة كوفة የሚባሉ ኢራቅ ላይ የነበሩ ህዝቦች በልአጅበት ወየስኸሩን ብለው ኩፋ የሚባሉ ሰዎች ህዝቦች ሳይሆኑ ኩፋ አካባቢ የነበሩት ቁርአን ብዙ ጊዜ ኩፋና በስራ ላይ ነው ቁርአን ቃሪዎች የነበሩት በዘመኑ ኢራቅ ላይ ማለት ነው። እና የተለያየ አይነት ያቀራር እንትላል እንዳልኩ ነው ያቀራር ልዩነት እንጂ ቆይ ቀጥል አንብበው። በልአጅብት ወየስኸሩን وقرأ ذلك المدينة والبصرة وبعد القراءة الكوفة ماشي የተለያየ አይነት እንትን ይዟል ነው የሚለው። بل عزم عندي وكبر اتخاذهم لي شريكا من بالمعنى على አይደለ በማዕናው ምንድነው የመጀመሪያው? ቆይ ይሄው አንዴ ከዚህ ጀምረህ አንብበው። قرأته قراءة كوفة بالعجبت ويسخرون بدم تاء من العجبت ታንዱም አድርገው ቀርተዋል ነው የሚለው የኩፋዎች። በማዕና ይላል ትርጉሙ ይላል። በማዕና በልዓዘም ያኒ ተገረመ እንደማለት ነው። አዘም ነገሩ ከባድ ሆነ ለማለት መሰለኝ። የት እንዲ ወከበር እኔ ጋር በጣም ከባድ እንትን ሆነ ማለት ነው። እኔ ጋር ያለው ማን ነው? አላህ ጋር ነው። በጣም ጥሩ። ስለዚህ በደማ ሲያነቡት ማዕናው ምንድን ነው? አላህ ነው የተገረመው። ታዲያ ለአላህ አይዞርም አልከኝ እኮ ቅድም። አይዞርም አሁን እኮ ለአንተ ነው ያው ይሄኛውን ስላመጣህ ነው የኩፋውን ያሉትን እንጂ እኔ ጠበሪም ባለውም እኔ በራሴ ይሄን የምረዳው በልአጅብት ተገረምት የሚለው ለረሱልን ነው ያለው ብዬ ነው የማምነው። ዲክሽነሪ ላይ አጅብቱ ማለት ዲክሽነሪ ላይ ከፍቼ ላሳይህ ቃሉ አመጣጡን ማየት አይቻልም። ከዛ ይልቅ አሁን አንተ ብዙ አይነት ቁርአን አለ ብለህ ነበር ቅድም ስታወራ የነበረው። ማለት የተለያየ ቁርአን ልክ እንደ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ታውቃለህ ሙሉ ለሙሉ ቶታሊ ዲፈረንስ የሆኑ አንዳንድ ሙሉ መጽሐፉን የማይቀበሉ ብዙ ፓርቶች የማይቀበል ልዩነት ነው ያለው። ግን በቁርአን ልዩነት ስትመጣ አሁን ያለችው ልዩነት አንተ አረበኛ እንደገባ ማለት የዱማ ልዩነት ነው። የመጨረሻው አጀብቱና አጀብት የሚለው አይደለ? አንድ ያዳምጠኝ እሺ። ባል አስገባትና እሺ፣ እዚህ ጋር የምንመለከተው ልዩነት ዲክሽነሪም ከፍቻ አሳይሃለሁኝ። አጅብቱ ማለት እኔ ተደነኩኝ ማለት ነው። አጅብቱ ማለት እኔ ደግሞ አረበኛ ስለማቅ ነው ልንገርህ። አጅብቱ ማለት ተደነኩ ማለት አይደለም። ተደነኩ ማለት ኡጅብቱ ነው። ኡጅብቱ ነው። ይኸው ከፍቼ ላሳይህ እንግዲህ ሌላ ኡጅብቱ ነው።
እሺ ጎስት ኦፍ ሱሺማ ነው ይቅርታ ቱሺማ። ስለዚህ ጠበሪ ተሳስቷል። እሺ አሁን ያሳየህና ቆይ ቀጥልሽ። ወንድም ጎሳ ባረከላሁ ፊክ። አጂብቱ የሚለው ያው መገረምን ነው የሚያስይዘው። በዚህ ጊዜ አትጭረሱ። አጂብቱ ነው ኡጂብቱ ነው የሚሆነው። እሱ አጂብቱ ደሚሩ ወዴት ነው የሚሄደው? ማንን ነው የሚያመላክተው የሚለውን እሱን እንነጋገራለን። ግን አጂብቱ የሚለው መገረምን ነው። አዎ አጂብቱ የሚለው መገረም ነው አልኩ። መገረሙም ያው ለረሱል ነው። ግን የዚህን ያክል ልዩነት የሚያመጣ ነገር አይደለም። ግን እሱ ስላለ ግዴታ እያንዳንዱ ነገር እቺ ደግሞ ልዩነት እንግዲህ የቁርአን ልዩነት አድርጎ ነው ያስቀመጠው። ጎሳ እኛም እኮ ለሆነ ችግሩን ወይም እንከን አለ የሚለውን ቦታ ለመድረስ ነው። አላህ ሱብሓነሁ ወተዓላ እዚህ ጋር አጂብቱ ከዛ ቀጥሎ ምንድነው የሚለው እንትኑ ወይስኸሩን አጂብተ ወይስኸሩን አው እነሱ በሚያላግጡት ነገር ወይም በሚያሾፉት ነገር አንተ ትገረማለህ ወይ እንደማለት ተገረምኩ እንደማለት ነው። እሺ ሌላኛው አቀራር ምንድነው እንደማለት ወንድማችን አጂብታ ኡጂብት በሁለት ተቀራር ነው አይደል የመጣው? አንዱ በደማ አንዱ በፈታ ነው። አጂብቱ ኡጂብት የሚል የለም። ተረጋጋ። ኡጂብት የሚል የለም። አጂብተና አጂብቱ ነው አይደል እንዴ? አጂብቱና አጂብተና ይሄ ብዙም እኛ ግራ አልተጋባንበትም። ቁርአን አሁን ለምሳሌ ወደ ፖይንት ስንመጣ ልዩነት ፈጥሯል ወይ ካልከን እኛ ልዩነት አልፈጠረብንም። የዲክሽነሪ ትርጉሙንም ላሳይህ፣ ሌሎች አረብኛ የሚያወሩትንም ሰዎች አምጥቻ አሳይሃለሁ። ወንድም አረዲ ወደ ትርጉም ወደ ዲክሽነሪ አይከበት። ይሄ ብዙም ያለ ነገር አይደለም። አንዴ ፕሊስ አንድ ጊዜ አዳምጡኝ። አንዴ የትርጉም ልዩነት ስላለበት የትርጉም ልዩነት የለውም ስላለ ነው ጎስት ኦፍ ሱሺማ። የትርጉም ልዩነት የለውም ያለው ማንም አረብኛ የሚያውቅ ሰው አጂብቱ እና በአጂብተ መካከል በእኔና በአንተ መካከል ያለውን ልዩነት ያውቃል። ምናልባት ጎስት ኦፍ ሱሺማ ቤዚክ አረቢክ ሊሆን ይችላል የምታውቀው፣ አላውቅም እሱን። ግን ይሄ ማንም አረብኛ የሚያውቅ ሰው የሚነግርህ ነው። ይኸው ተመልከት። በል አጂብተ ወያስኸሩን፣ ይህ በሐፍስ አሲም አቀራረብ የሚነበበው ሲሆን ድርጊቱ የተነገረው ለነቢዩ መሐመድ ነው። ትርጉሙም በእውነቱ አንተ መሐመድ ሆይ ተደነቅህ፣ እነሱ ግን ያፌዛሉ ይላል። ሁለተኛ በል አጂብቱ ወያስኸሩን፣ ይህ ደግሞ በሐምዛህ በአልኪሳኢ እና በኸለፍ አቀራረብ የሚነበብ ሲሆን ድርጊቱ ወደ አላህ ይመለሳል። ወደ አላህ ይመለሳል። ታዲያ ጎስት ኦፍ ሱሺማ ቀየርክ ሀሳብህን ማለት ነው። አሁን ከተስማማችሁ ከአቡ ኢክሪማ ጋር ለምሳሌ አላህ ሱብሓነሁ ወተዓላ እኔ መጀመሪያውን ነው የሚይዘው። ይሄኛው የታችኛውም ብዙም የሚያስኬድም አይደለም፣ ከአመጣጡ ጋር የሚሄድ አይደለም። ይሄ የአቀራር ልዩነት ነው እንዳልኩ። መጨረሻዋ ዱማና ፈትሐዋ አይደል ልዩነቷ? የአቀራር ልዩነት አይደለም ነው የምልህ እኮ። ቆይ ጎስት ኦፍ ሱሺማ የሐረካት ልዩነት የትርጉም ልዩነት ያመጣል ወይስ አያመጣም? እሱ ሊያመጣ እኮ ይችላል እኮ አያመጣም ሳይሆን ታዲያ ይኸው ያመጣል እያልኩ ነው እኮ። አሁን እኮ እያሳየሁ ነው እኮ። አሁን አላመጣ ልዩነት ይሄ ልዩነት የሚፈጥር ነገር አይመስለኝም። ብዙ አቀራሮች በእንደዚህ አይነት አለ። በቃ ከቁርአን ውስጥ ላሳይህ። ከቁርአን ውስጥ በደማ ሲሆን እኔ ወደ ተናጋሪው እንደሚዞር ከቁርአን ውስጥ አሁን እኮ ማለት ምንድን ነው ይሄ ማተር የሚያደርግ ነገር አይደለም። ሲጀመር ቋንቋዎች ሲቀያየሩ በዘመኑ ከነበሩ እንትኖች እንትን ሲል ብዙ ነገር ይለያል። አሁን መጽሐፍ ቅዱስም ከግዕዘኛም ከሂብሩ ጀምረ ስታመጣው ቃላቶች እንትን ላይሉ ይችላሉ። ግን ይሄ ማተር የሚያደርግ ነገር አይመስለኝም። በአጠቃላይ ለእኔ የሚሰጠኝ ትርጉም አንተ ትገረማለህ፣ እነሱ ሲቀልዱ እንደማለት ነው ለእኔ የሚሰጠኝ ትርጉም። አይ እኮ ተሳስተሃል እያልኩህ ነው እኮ። አሁን አውጥቼ አጅብቱ የሚለውን አውጥቼ አሳያለሁኝ ከቁርአንህ ውስጥ ማለትም ወይንም በደማ ሲነበብ ወደ ተናጋሪው እንደሚዞር። አረብኛ ባለማወቅህ ምክንያት ነው እየተቸገርክ ያለው ጎስት ኦፍ ሱሺማ። ብታቅ ኖሮ ይሄንን ክርክር ውስጥ አትገባም። አቡ ኢክሪማ እኮ እውነቱን እየነገረህ ያለው እንትኑን ስላወቀ ነው፣ ትርጉሙን ስላወቀ ነው እሱ። ወንድም አርዲ
እዚህ ጋር ደሚሩ ወደ አላህ ይመለሳል። አላህ ሱብሓነሁ ወተዓላ አው እነዛ ነብዩ አለይሂ ሰላቱ ወሰላም ተልኮ ያስተምሯቸው እውነታውን ይነግሯቸው የነበሩ ሰዎች ወይም በአላህ ሸሪክ ሹረካ አጋሪያን አድርጎ ያዙ ሰዎች አላህ ሱብሓነሁ ወተዓላ በእነሱ ተገረመ ቢባል ይሄ ስህተት ነው አይባልም። ለምን አላህ ሱብሓነሁ ወተዓላ አቡ ኢክሪማ አንድ ጊዜ ተረጋጋ። አላህ ሱብሓነሁ ወተዓላ ተረጋጋ አይደለማ ፕሊዝ። ጎስት ኦፍ ሱሺማ ጋር መስማማት አለባችሁ። ሁለት ሙስሊሞች እኮ አሁን አልተስማማችሁም እኮ። እኛ ተስማምተናል። አውሩ ብዬ ነው እየጠበቅኩ ያለሁት። ምን መሰለህ አንተ የምትል ጎስት ኦፍ ሱሺማ ፕሊዝ አንድ ጊዜ አትግባብኝ፣ አትግባ አንድ ጊዜ ፕሊዝ አትግቡ። ማንም ሰው አይግባ። በቃ አንድ ጊዜ እንዴ ተስማምተናል ትለኛለህ እንዴ? ጎስት ኦፍ ሱሺማ እኔ ሁለተኛውን ትርጉም ለአላህ ነው የሚዞረውን አልቀበልም እያልከኝ አቡ ኢክሪማ ደግሞ ለአላህ ነው እኮ አቡ ኢክሪማ ደግሞ ለአላህ ነው እያለህ እኮ ነው። አቡ ኢክሪማ ትቀበላለህ? ይሄ አላህ ነው የተገረመው ብለህ ነው የምትቀበለው? ይሄ አላህ ይገረማል ቢባል በእነዚህ ሰዎች ክስተት አላህ ሱብሓነሁ ወተዓላ መገረምን ለሱ ያሰበተው ነገር ነው። እንግዲህ አቡ ኢክሪማ አንተ በዛታ ግን ለምሳሌ እዚህ ጋር ከቁርአኑ ሪዋያ አንፃር ስንሄድ ወይም ከአቀራር ዘይቤ አንፃር ስንሄድ ክጣቡ ለረሱል አለይሂ ሰላቱ ወሰላም እኮ አንዱን ምረጥ አንተ የትኛው ነህ? አሁን ይሄ ግልጽ ነው ለኔ ግልጽ ነው። ስለ ረሱል ነው እያወራ ያለው። ትገረማለህ ሲቀልዱ ነው ያለው። እኔ ይሄን ነው ማምነው 100%። አንተ በዚህ ላይ ሸካለህ ወይም ሌላ ምትለው ነገር አለ? ጋሊበል ቀውል ጋሊበል ንግግር ረሱልን አለይሂ ሰላቱ ወሰላም ነው ኺጣብ የሚያደርገው እኮ እና ግልጽ አድርግለት። እሱ እኮ ተለያይታቸው የተለየ አቋም አለው አቡ ኢክሪማ ነው። ላ ይሄ መለያየት አይባልም። አልተለያየም። በቃ አጅብቱ ሲል ለአላህ ነው ወይስ አይደለም? አጅብቱ ተሚሩ ወደ አላህም ነው የሚያመላክተው። አላህ ሱብሓነሁ ወተዓላ መገረም ቆይ አንዴ ፕሊዝ ጎስት ኦፍ ሱሺማ ሰማ አላህን ነው የሚያመለክተው ያለው አቡ ኢክሪማ አንተ አቋምህን ንገረን እንጂ ግራ ገባን እኮ። ምንድነው አንተ ይሄ ቃል ምንድነው አንተ የምትረዳው ከዚህ? እኔ በዚህ የምረዳው አጅብቱ ወይስኻሩን ትገረማለህ እነሱ በሚቀልዱት በሚያሾፉት ነው የሚለው። አንተ ሌላ የተረዳኸው ነገር ካለ ወደ አላህ የሚመለስ ነገር ካለ ንገረን። እኔ አልገባኝ ነገር ካለ እሱ በዛኛው ሪዋያ ያመጣልን ከነ ተፍሲሩ ወዴት ነው የሚመለሰው አለ። ተፍሲር ኢብኑ ከሲር አይደለ ያመጣው አንተ ሪዳ ጠበሪ ይሄ ጠሚሩ እኮ በዛኛው አቀራር ጠሚሩ ወዴት ነው የሚያመላክተው? ወደ አላህ ነው። አላህ ሱብሓነሁ ወተዓላ በእነዚህ ሰዎች ክስተት ተገረመ ቢባል ይሄ ይጋጫል ማለት አይደለም። ይጋጫል ማለት አይደለም። እንደዛ ካለ ግን አመጣጡን እንደዛ የሚያመላክትም አይደለም። እስኪ ይሄንን ኡስታዝ አዳምጠው። ጎስት ኦፍ ሱሺማ አዳምጥ። ቁርአን አንድ አይነት ብቻ ነው ብለን ሳይሆን ለምሳሌ አጅብተና አጅብቱ የሚለው አላህ ተባረከ ወተዓላ እንደተደነቀም አላህ የመደነቁን ከዚህ ላይ ቂራአን ይዛለን። አላህ መደነቁን ከዚህ እንይዛለን። ነብዩ ሰለላሁ ዐለይሂ ወሰለም እንደተደነቁ በአጅብተ ከሚለው እንይዛለን። ስለዚህ እኛ ምንድነው አላህም ተገርመዋል፣ ነብዩ ሰለላሁ ዐለይሂ ወሰለም ተገርመዋል። እንደተገረሙ ከዚህ ሁኔታ ላይ እንይዛለን ነው። ቆይ ሊትሬቸር ዋይዝ እሺ አዳመጥ። እኔ ማቋሜ ይሄ ነው። ጎስት ኦፍ ሱሺማ ግን ይሄ ልክ አይደለም እያለህ ነው። እኔ ማቋሜ ይሄ ነው። አላህ ሱብሓነሁ ወተዓላ በእነዚህ ሰዎች አጋሪያን በሱ ሸሪክ አድርገው በመያዛቸው አላህ ሱብሓነሁ ወተዓላ ተገረምኩ ቢል ይሄ መገረም ለሱ በሚገባው መልኩ ያጸደቀው ነገር ነው። ተስማማለህ? ጎስት በእነዚህ አጋሪያን ተስማማለሁ። ሊያስኬድ ይችላል። ተስማማለሁ። ያስኬዳል በደንብ። በዚህ ምንም ይጋጫል ማለት ነው። ስለዚህ ይሄኛው የሚያስኬድ ከሆነ ሁለቱም ተመሳሳይ እንትን ስላለው ማለት እንደምታየው ነው ማለት የተለየ ትርጉም የሚሰጥ ነገር አይደለም። እንዴት የተለየ ትርጉም ማለት ግዴታ እኔ ባልኩት ይሆን አይደለም። እኔ ነገርኩ የኔን አቋም አይደለ? አይ ያንተ አቋም እኮ አይደለም። ሁሉም ሙፈሲሮች የሚስማሙበት ነገር ነው። በነገራችን ላይ ይሄንን እኔ በሙፈሲሮቹ አላምንም። በነገራችን ላይ ሙፈሲሮቹ ይኸውልህ ለምሳሌ እውቀት ያለው ሰው ምን ይላል መሰለህ? ይኸው ኢማም አራዚ ምን ይላል? አንብበው ከፈለክ አረብኛው ኢነ ቂራአተ ቢደም ተድል አላ ኢስናድ አልዓጀብ ኢለላህ። የመጀመሪያው ወደ አላህ መተዓጀብ ነው የሚያመለክተው ይላል። ወደሱ ወዛልከ መሐል ሊአነ ተዓጅብ ሐለ ተሕሰል عند الجهل بصفة الشيء ومعلوم عن الجهل
ገባኝ አነበብኩት። አዎ ኢማም አራዚ ደግሞ አዎ በደማ ሲሆን ለአላህ ነው እኔ ግን አልቀበልም ይሄንን ይልሃል። ይሄ ተፍሲር አልከቢር ሱራ 37 12 ላይ የኢማም አራዚን መመልከት ትችላለህ። መገረም የሚመጣው አንድን ነገር ካለማወቅ ነው፣ ካለማወቅ ከጃህል ነው የሚለው እና እኔም አሁን ከዛ አንጻር ነው እኔም አሁን ያሰብኩትና ያው እንዳለው ያው ልዩነት አለ ማለት ነው አስተያየት ላይ። ይሄ ደግሞ እንጃ ኖርማል ነገር ነው ለኔ፣ በጣም ኖርማል ነገር ነው። ኖርማል ነገር ሳይሆን ይህንን አቀራር ውድቅ እያደረገው ነው አራዚ። ይህንን አቀራር ይህንን ቂራአ አልቀበልም እያለህ ነው። አረብኛው እንዲህ አይደለም የሚተረጎመው ሳይሆን አጅብቱ የሚለው መገረምን ወደ አላህ ስለሚያዞር መገረም ደግሞ ለአላህ የሚገባው ስላልሆነ አልቀበለውም እያለህ ነው። ይሄንን እኮ ችግር የለውም እኮ ባይቀበል ታዲያ ምንም እኮ ማተር ቆይ ጎስት ይሄንን አለመቀበል ትችላለህ? ይቻላል። አለመቀበል ይቻላል። በጣም ጥሩ ላሳይህ። ካፊር ነው የምትባለው። በቃ ካፊር እንደምትባል ደግሞ ላሳይህ። አልቀበልም ካልክ ማን ነው የሚለው? መረጃ ላሳይህ። ይኸው ካፊር እንደምትባል። አዎ መረጃ ከፍቼ ላሳይህ። ይኸው ኦኬ። ያኔ እኮ መጀመሪያ ነገር የዚህኛውን አቋም ነበር የራዚን አቋም ነው ያዝኩት። ግን እነሱ እንደዛ ሲሉ ሊሆን ይችላል ሊያስኬድ ይችላል። ምንም የዚህን ያክል እንትን የሚያባብል ነገር አይደለም። በልዓጂበት የሚለው ለአላህም ሆነ ለነሱ ለረሱልም ሆነ ሊያስኬድ ይችላል አልኩኝ እኮ ነው። ግን ራዚ ያለውን ነበር መጀመሪያ የደገፍኩት። ተዓጅብን ያጸደቀ ነገር ነው። ሊሆን ይችላል ይሄ ምንም ልዩነት የለውም። ይሄ አያስኬደው ምንም ልዩነት የሚያመጣ ነገር አለ። አልቀበልም ማለት ካፊር እንደሚያስብል ላሳይህ። ይህንን መጽሐፍ ማን ነው አንብብልኝ። ኢብኑል ጀዝሪ ታውቀዋለህ ማን እንደሆነ? ኢብኑል ጀዝሪ አላውቃቸውም። ኢብኑል ጀውዚ ነው። ኢብኑል ጀዝሪ አላውቃቸውም። በጣም ኢብኑል ጀዝሪ ኦኬ። ይሄ ታላቅ አሊም ነው። በተለይ ታላቅ አሊም አይደሉም ቢሆኑ አውቃቸው ነበር አይደለም እንዴ? ታላቅ አሊም አይደለም። ተፍሲር ኢብኑ ከሲር እዛ ሂድ። ኢብኑ ከሲር ኢብኑ ከሲርም ሆነ በነገራችን ላይ ኢብኑ ከሲርም ሆነ ኢብኑ ጀዝሪ ያልከውም ሆነ ማንም እነዚህ ሰዎች እስልምና ላይ ምንም ማተር የሚያደርጉት ነገር የለም። ማናቸውም ምንም የሚሉትም ነገር ማተር የሚያደርግ ነገር የለም። ቁርአን የሚለው ነገር ብቻ ነው ማተር የሚያደርገው። ምናልባት እንደዚህ ወንድማችን አርዲ ለማንኛውም ይሄ ጫጫታው ነው። ይቅርታ ሚዩት ላደርግ ነው። እሺ እየተሰማማችሁ ካልሆነ ትንሽ ጫጫታ ይረብሻልና አሁን በተራ ስለሆነ ተሰማማ። እስኪ አንብብልኝ ይሄ ምን እንደሚል ጎስት። الإمام ابن الجزري مجدد ومحقق علم القراءات وراعد نهضة العلومها في زمانه ومن بعده سند مقارن قارئ ነው ሰውየው መሰለኝ የቁርአን አቀራር ኢማም መሰለኝ አይደለም። እሺ ላሳይህ ምን እንደሚል ማን እንደሆነ ሰውየው። እሺ ምንድን ነው የሚለን? ኢማም ኢብኑ አልጀዘሪ የቂራአት የቁርአን አቀራረብ ሳይንስ መደብና አደራጅ በዘመኑም ከእርሱም በኋላ ስለነበረው የዚህ ሳይንስ ህዳሴ መሪ፣ የቃሪዎች ሁሉ መደገፊያ ሰነድ፣ የቁርአንን መቅራት መምህር፣ የአጻጻፍም የአቀራረብም ባለሙያዎች መከታ፣ እንዲሁም ቀደም ሲል አቻ ያልተገኛላቸውና በእነርሱ አምሳያ ያልተጻፉትን ድንቅ መጽሐፍት ባለቤት ናቸው። ጀዘሪ እንዴ ምን ሆናችሁ ነው? አይታወቁም ትሉኛላችሁ እንዴ? አልኩህ እኮ የቁርአን ሳይንስ ነው የአቀራር ሳይንስ እንትን ናቸው አልኩህ እኮ። አቻ ያልተገኛላቸው ማለት ግን አናውቃቸውም። የእሱም አያውቃቸውም ምንም አላውቃቸውም። በርድዬ የታወቀ ነው። አሁን አንተ ወንድማችንን ካፊር ነው ልትለው የፈለግከው በቁርአን በአንድ ያስተባበለ ካፊር ነህ ነው ልትለው። ይሄን ማረጃ ነው የፈለግከው ሌላ አይደለም። ይሄው ላሳይህ ነው። ቆይ ላሳይህ ይሄንን አምጥቼ። አሁን ወንድማችን ከእስልምና ዳሪያ ልታወጣው ነው የፈለግከው እኮ ላሳያ። ይህ ደግሞ አንተ የምታመጣው ማስረጃ እሱ ላይ ተጥቢቅ ሊሆን አይችልም። በቃ አንድ ጊዜ ተመልከቱ። እንዲህ ይላል። ለምን መሰላችሁ እንደዚህ የሚላችሁ? ረጋ ብላችሁ አዳምጡኝ። እነዚህን ቁርአኖች
በምን መስፈርት አሟልተው ነው የመጡት የሚለውን መስፈርት ያወጡላችሁ ራሱ ኢማሞቻችሁ ናቸው፣ አሊሞቻችሁ ናቸው። መስፈርት አውጥተው እነዚህን መስፈርት የሚያሟሉ ከሆኑ ቁርአን ናቸው ተብሎ እነዚህ ቁርአኖች ሲመረጡ ኢብን ሙጃሂድም ቢሆን በነገራችን ላይ አናውቀውም ያላችሁት ግለሰብ አልጀዘሪ ማለት ነው። ይህንን ቁርአን ቀኖና ውስጥ የከተተው እሱ ነው፣ አልጀዘሪ ነው። ይህንን ቁርአን ከ10 ቂራአቶች ኢብን ሙጃሂድ 7 ቂራአት ነበር የመረጠው በ10ኛው መቶ ክፍለ ዘመን። አልጀዘሪ ግን መጥቶ 3 ቂራአቶችን ጨምሮ 10 ያደረሳቸው አልጀዘሪ ነው። ተራ ግለሰብ እናንተ የመሰላችሁ ማለት ነው። ለዛ ነው ቁርአናችሁን ብታውቁት ኖሮ ሰውየውን ታውቁት ነበር ማን እንደሆነ። ስለዚህ መስፈርት አውጥተዋል ሙስሊሞች። ማአት አይነት አቀራር ከመብዛቱ የተነሳ የስህተት አቀራር ስለበዛ መስፈርት አወጡ። እነዚህን መስፈርት የሚያሟላ ከሆነ ቁርአን ነው፣ ካልሆነ ደግሞ ቁርአን አይደለም ለማለት ማለት ነው። ከዛ ይኸው የተናገረውን ነገር ላሳያችሁ። ምን አለ? አንድ ጠያቂ እንዲህ አለ፣ ከቁርአን ውስጥ በአሁን ጊዜ ተቀባይነት ኖሮት የሚቀራው የቱ ነው? ተቀባይነት የሌለውና የማይቀራውስ የቱ ነው? እንዲሁም ተቀባይነት ኖሮት የማይቀራው የቱ ነው? መልሱም አልጀዘሪ ኪታቡ ላይ ነው ይህንን የሚለው። በቁርአን ውስጥ የተላለፉ ዘገባዎች በሙሉ በ3 ክፍሎች ይከፈላሉ። እሺ፣ አንደኛው ክፍል በአሁኑ ጊዜ የሚቀራበት ክፍል ሲሆን እርሱም 3 መስፈርቶችን በአንድ ላይ ያሟላ ነው። ማለትም እዚህ ጋር የምታዩቸው ቁርአኖችን በጠቅላላ ምን አድርገው ነው 3 መስፈርቶች አሟልተው ስለተገኙ ቁርአን እንላቸዋለን እያለህ ነው። እነሱ መስፈርቶች ምንድን ናቸው? አንደኛ ከታማኝ ዘጋቢዎች ሲቃት በቀጥታ ከነብዩ የተላለፈ መሆን አንደኛው መስፈርት። ሁለተኛ የአረብኛ ሰዋሰው ኢርአብ ማለት ነው፣ ገጽታው ቁርአንን በወረደበት የአረብኛ ቋንቋ ህግጋት መሰረት ተቀባይነት ያለው መሆን። ሶስተኛ ከኡስማን ሙስሐፍ የአጻጻፍ መስመር ረስም ጋር የሚስማማ መሆን። እነዚህን 3 መስፈርቶች በአንድ ላይ ከተገኙ ቁርአን ተብሎ ይነበባል። በእነርሱም ላይ ያለው ድብቅ እውነትነቱ፣ ትክክለኛነቱና እውነተኛነቱ ፍጹም የተረጋገጠ የታመነበት ይሆናል። ምክንያቱም ከሙስሐፉ አጻጻፍ ጋር በመስማማቱ የተነሳ ከኢጅማዓ ከኡማው ስምምነት የተወሰደ ነውና ይህንን የካደ ሰው ይከፍራል። ይኸው ካፊር ነው። እነዚህን 3ቱን አሟልቶ የተገኘን ቁርአን አልቀበልም ያለ ሰው ካፊር ነው በዑላማዎች አመለካከት። ስለዚህ አልኪሳኢ አጅብቱ የሚለው 3ቱን መስፈርቶች አሟልቶ የተገኘ ነው። ይህንን አልቀበልም ያለ ሰው ደግሞ ካፊር ነው። ሰማህ ጎስት? እየሰማሁ ነው። አሁንም አትቀበልም? በላጅብት የሚለውን አልኩህ እኮ ነው። እነሱንም ተቀብያለሁ። ግን እንደው ባልቀበል ራሱ ይህ ሰው ያለው ነገር ይህን የለፋው ነገር ምንም ማተር የሚያደርገው ነገር የለም። ይሄ ሰውዬ እኔም አላውቀውም፣ የራሱን ህይወት ነው የሚኖረው። ምንም የሚያገናኘው ነገር የለም ከኔ ጋር። ቁርአን የወረደው ለሁላችንም እኩል ነው። እኔም ከሱ የተሻለ ልረዳው እችላለሁ። ምንም የሚለው ነገር ካፊራ ለ3 አስቀመጠ 4 አስቀመጠ፣ ምንም ማተር የሚያደርገው ነገር የለም። ነብይ አይደለም ይህ ሰውዬ። እነዚህ ማስረጃ የምታመጣቸው ሰዎች ለሆኑ ሙስሊሞች ሊሆኑ ይችላል እዚህ ጋር ለመከራከሪያ ግን ለሆኑ ሙስሊሞች ሳይሆን ይኸውልህ አንተ አሁን ቤትህ የምታነበውን ይሄኛውን ሀፍስን እኔ ቤት የማነበው ቁርአን ሙሉ ለሙሉ ልነግርህ ነው። ይሄንን ሀፍስን ቁርአን ነው ብለው እጅህ ላይ የሰጡ ሰዎች እነዚህን 3 መስፈርቶች አሟልቶ ስለተገኘ ነው ብለው ነው እኮ የሰጡህ እጅህ ላይ። እነሱን አላምንበትም። እኔ ምን ማለት ነው? እነሱም ሰጡኝ ብዬ አላምንም። እነሱ የቁርአን ባለሙያዎች የቁርአን ሳይንስ አሁን ተመራማሪዎች የራሳቸው እንትን ያስቀምጣሉ። እኛ ሙስሐፍ ኡስማን እንዳለው ሙስሐፍ ኡስማንን ነው የምንቀራውን እጃችን ላይ ያለው አይደለ? ኖ ሙስሐፍ ኡስማን የት አለ? የት አለው? ኡስማን መጽሐፍ ጠፍቷል እኮ እሱ። እንግዲህ እሱ ኮፒ ነው እንግዲህ ሁላችንም የምንቀራው ሲሆን ሲዋረድ መጣ። እስኪ የሙስሐፍ ኡስማን የት ነው የሚገኘው? እስኪ ንገረኝ የት እንደሚገኝ። ይሄ እጃችን ላይ የሚገኘው ነው እንግዲህ። ውሸት ነው የምልህ፣ ጠፍቷል። ይሄው ማስረጃ ላሳየው። ኡስማን መጽሐፍ የማን ቁርአን ነው ያለው ታዲያ እጃችን ላይ? ላሳይህ። የኡስማን ቁርአን እንደተቃጠለ ደግሞ ማን ነው እንደጠፋ ላሳይህ። እሺ በማስረጃ ነው እኛ ከምታወጣ ለጎስት ምናልባት
ከሰባ ከስልሳ በላይ ካለው ቁርአን ለይተው ይሄ ነው ትክክለኛው እነዚህ ሶስቱ መስፈርት ያሟላል ብለው የሰጡ እኮ እነዚህ ኡላማዎችም ወይ ዕልም ያላቸው ሰዎች ሙፈሲሮች ናቸው። እንዴት ነው እነሱን ሳትቀበል የእነሱን ቁርአን የምትቀበለው? ጎስት መጀመሪያ ማለት ነው። ይሄ በጣም ብዙ አይነት ቁርአን ነበረ አነባበቡ ስህተት የነበረው። እሱን እኮ ከስህተቱ ይሄ ነው ትክክለኛው ብለው የሰጡ እነሱ ናቸው። እነሱን ሳትቀበል የእነሱን ቁርአን እንዴት ነው የምትቀበለው አንተ? ከነሱ ጋር እኩል ነኝ የምትለው የራስ እስልምና አለ? ቁርአንን በራስ ነው የተቀበልከው ከነብዩ ከመሐመድ ወይስ ከነሱ ነው የተቀበልከው? እሺ ቀጥል አረዲ ወንድም ራድ ማለሽ እኔ ትንሽ ወደ ስራ ሊገባ ነው። አንድ ሁለት ቃል ብቻ ሊበልና ሌላ ጊዜ እንገናኛለን። ያው ቂራአ ሰብዕያ ተናጋሪው አላህ ሱብሓነሁ ወተዓላ ነው። በል አጂብቱ ወየስከሩን አው እኔ ተገረምኩኝ እነሱ በሚያፌዙት በሚያላግጡት ወደ እውነታ ሲጠሩ ከአላህ ሱብሓነሁ ወተዓላ ውጭ ሌላ አማልክትን አታጋሩ ሲባሉ ይሄ ደሚሩ ወደ አላህ ሱብሓነሁ ወተዓላ በል አጂብቱ ተገረመ አላህ ሱብሓነሁ ወተዓላ ቢባል አላህ ሱብሓነሁ ወተዓላ መገረም በቁርአን በሐዲስ እንደ አህለ ሱና የመጣ ነው። ተሽቢህ ውስጥ ወይም መመሳሰል ውስጥ ይገባል ማለት አይቻልም። ግን ቂራአ አልማዕሩፍ በሚታወቀው በል አጂብታ ወየስከሩን አንተም ትደነቃለህ ትገረማለህ እነሱ ሹረካ ወይም ከአምላክ ሌላ አጋሪያን አድርጎ በመያዛቸው ይሄ ደግሞ ረሱሉን አለይሂ ሰላቱ ወሰላም ረሱሉን በዚህ ነገር እንደተደነቁ አላህም ሱብሓነሁ ወተዓላ እንደተገረመ ይህ ምንም ከቁርአን ይጋጫል የሚባል ነገር አያስኬደንም ለማለት ነው። በሌላ ጊዜ እንገናኛለን። አለኩላን እንደዚህ መመራመር እውነትን መፈለግ በጣም ደስ ይላል። ከዕለታት አንድ ቀን እስልምናን ተቀብለ እውነተኛው እንዲማማች እንደምንሆን ተስፋ አለ። አቡ ኢክሪማ ኢየሱስ ክርስቶስ ሲናገር እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ ተናግሯል። እውነት ነኝ እኔ ሐቅ ነኝ ብሎ የተናገረው ክርስቶስ ነው። ክርስቶስን ያገኘ ሰው ደግሞ ወደ ሌላ ቦታ ፈቅ ሊል አይችልም። እውነትን እየተመራመርኩኝ ሳይሆን እናንተን ለማስተማር እናንተ እንድትረዱ የማታዩዋቸው ነገሮች ብዙ ስላሉ እንድታውቁ ለማገዝ ነው እንጂ በፍጹም እውነት ለመናገር እዚህ ውስጥ እግዚአብሔር እንዲረዳችሁ በእውነት አዝናለሁ። ከልቤ ነው ማዝነው እዚህ ውስጥ በመሆናችሁ እናንተ ያው ማዘኑ ጥሩ ነው። ግን ኢየሱስ ክርስቶስም እንዳለን ከሆነ እንድትወጡ ነው ጸሎቴ ብሎታል። ያ ኢሳ ኢብኑ መርየም አንተ ቁልተ ሊናሲ ኢተኺዙኒ ወኡሚ ኢላሂን ሚን ዱኒ እኔ ስታወራ አንተ አላቋረጥኩም። አንተ ጥራት ይገባ እኔ እባክህ ስታወራ አልኳቸው ምን ያለው እነማ ቁልቱ እሺ አንተ ስታወራ ምንም በመሃል አልገባውም ነበር። አንዳንዴ በቃ እየተከባበርን ቢሆን ጥሩ ነው። ሌላ ጊዜ ና ተመልሰህ ግን እየነገርኩህ ነው እኔ እየተመራመርኩኝ እንዳይመስላችሁ። ቢኒ ቅድም ያልመለስኩልህ የሆነ ጥያቄ እየጠየከኝ ነበር። ጉዳዩን እያሰፋን ሌላ ቦታ እንዳሄድ ብዬ ነው። ማለት ሰፋ ያለ እንትን ውስጥ ገባን። በዚህ ሰብሰብ ብናደርገውና ልንገርህ እዛ ውስጥ በዚህ በልዩነቷ በኩል በኡጂበት በሚለው ሲጀመር ማተር የሚያደርግ ነገር አይደለም። በደንብ ማተር ያደርጋል ነግሬሃለሁ። ግን አሁን የሰውየው ያልከው ደግሞ የቁርአን እንትኑ ማለት ቁርአን ኦልሬዲ መጥቷል ባለው ነገር ላይ በቁርአን እናምንበታለን። ሰው መጽሐፍ ቅዱስ እንደሚያምነው ቁርአን ከፈጣሪ የመጣ ነው፣ የሚበረዝም አይደለም። ፈጣሪ የሚጠብቀው ነው። መጽሐፍ ቅዱስንም ፈጣሪ የሚጠብቀው ነው፣ የሚበረዝ አይደለም። ተውራትንም ቢሆን ተውራት ማለት ኦልድ ቴስትመንት ማለት ነው። እንደዛ ነው ማምነው እኔ። ሱፊ ነህ እንዴ? አዎ እኔ ሱፊ ነኝ። 100% በቁርአን በመጽሐፍ ቅዱስና በኦልድ ቴስትመንት እኔ ማምን ሰው ነኝ። በምንም ተአምር እነዚህ እንትን የሚሉም ነገሮች አይደሉም። ወደ ኋላ ተመልሰን ደግሞ ይሄን የቁርአኑን ሳይንሱን እናጥና ካልን ብዙ ሪዋያ ብዙ ናሬሽን ብዙ ነገር ማምጣት ይቻላል። እንዳልከው ራዚ ቅድም የጠራቸውን ራዚ የቁርአን ሳይንስ እሳቸውም ተመራማሪ ናቸው። እሳቸውን አውቃለሁ አሁን ይሄ ካልከው ውጭ ማለት ነው። እና እነዚህ ሰዎች የሚያስቀምጡት መስፈርት እንደ ዑለማ ይኖራል። ግን ይሄ ማለት እነሱ ያሉት ነገር ሁሉ ይሄ ዲቫይን ፓወር ስለሆነ እነሱ ያሉት ነገር ሁሉ እንደ ህግ ሆኖ እኔ ላይ ይሆናል ማለት አይደለም። ኢማም ራዚን አብዛኞቹ አሽዓሪ ስለሆነ እሱ ለምሳሌ ብዙዎቹ እንትን ይሉታል፣ ትንሽ ፍልስፍና ያጠቃዋል፣ አንቀበለውም ይላሉ። አብዛኞቹ ደግሞ እንቀበለዋለን። እንትኑን ምንድነው አቀራሩን ትክክል ነው። ሁሉም ሰው የሚስማማበት ነገር አንድና አንድ ነው። ያ ምንድን ነው?
አጅብቱ ሲሆን ለአላህ ነው፣ አጅብተ ሲሆን ለመሐመድ ነው። ግን ቂራአቱን እቀበላለሁ ወይስ አልቀበለውም የሚለው ላይ ነው። አብዛኞቹ እንቀበለዋለን ነው የሚሉት። እኔም የማይቀበሉት ደግሞ የተወሰኑ አሊሞች አሉ። ለምን አላህ እንዴት ይገረማል በሚል ማለት ነው። ግን ሌሎቹ ደግሞ አላህ እንደሚገረም ከቡኻሪ ሐዲስ ላይ ራሱ አምጥተው ያሳየዋል። እገረማለሁ ያለበትን አለ። ስለዚህ እንደዚህ የሚሉ አሁን እንደ አቡ ኢክሪማ አይነት አቋም ያላቸው ሰዎች አሁን እንደዚህ አይነት አቋም ይይዛሉ። ግን እንደ አቡ ኢክሪማ ሳይሆን ይሄ በአነባበቡ ምክንያት። ስለዚህ አላህ መገረሙን አልቀበልም ካልክ እንዳልኩ ነው፣ ይሄኛውን ቁርአን ውድቅ ታደርገዋለህ ማለት ነው። አይ ኡጂብቱ የሚለው ነው ለእኔ የሚመስለኝ እንዳመጣጡ። እኔ ኡጂብተ የሚለው አንተ ተገረምክ የሚለው ውድቅ አደረግከው። ይሄንን አልቀበልም አይደለም። ለምን ውድቅ አደረግኩት? ውድቅ ማድረግ እኮ አይደለም እኮ ይሄኛው አቀራሩን። አዎ መጨረሻው ዱማ የሆነውን እኔ በፈተሃ ነው ለማለት የተፈለገው ብዬ አምናለሁ። ያኔ አልቀበልም ማለት እኮ አይደለም። እንዴት ሁለቱ እንዴት አንዱ ነው እኮ ሊሆን የሚችለው አይደለም እንዴ? ታዲያ እሱን ነዋ። ታዲያ ይሄ ግን ሁለቱም ነው የመጣው እያልኩህ እኮ ነው እኮ ሁለቱም መጣን። ይሄ ያኛውን አቀራር ነው የምቀበለው ነው። 10 አይነት ቢመጣ አንዱን ነው የምትቀበለው። መሄድ ያለበት ሁሉም የራሱን ትልል ይችላል። እኔ ግን ያኛውን ነው የምቀበለው። በቃ እሱን ነው እኔ ደግሞ እያልኩ ያለሁት። ምንድነው መሰለህ ይሄኛው የሚያሟላውን መስፈርት ሁሉ ይሄ ሰሂህ ነው የተባለበትን መስፈርት ሁሉ ይሄኛውም ያሟላል። ይሄኛውን አልቀበልም የምትል ከሆነ ይሄንንም አለመቀበል አለብህ፣ ግዴታ ነው። አይደለም እዚህ አያ ላይ እችኛዋን እንትን ላይ አቀራሩ ላይ መጨረሻው ዱማና ፈትሃ በአቀራር ልዩነት የመጣ የተለያየ ናሬሽን ተመዝግቦ ነው አይደለም ነው ይሄ እንደዚህ የመጣው ናሬሽኑ እኮ ነው እኮ በሰሂህ ነው። ሁለቱም ሰሂህ ናቸው እኮ ሁለቱም ሰሂህ ናቸው። ግን አንዱ ነው ሊያስኬድ የሚችለው፣ አንዱን ነው የምትቀበለው። ሁለቱም ሊሆን አይችልም፣ ግዴታ አንዱን ትቀበላለህ። ታዲያ እንዴት አድርገህ አንደኛውን ውድቅ እንዴት አድርገህ ትመርጣለህ? አንተ ደስ ያለህን እኔ ይሄው መረጥኩ እኮ ነገርኩ እኮ ምንም ችግር የለብኝም። ይሄ አላጅብተ ትገረማለህ ማለት ነው። በቃ ይሄ እንደዛ ማለት ነው። 100% ነው የምልህ እንደዛ። አንተ ግን ከራስህ ጋር የተስማማውን መረጥክ እንጂ የአላህ ቃል መሆኑንና ለመሆኑን ግን እርግጠኛ ሆነህ አይደለም። የአላህ ቃል ነው እያወራ ያለው። አመጣጡ እንደዛ ነው የሚያመላክተው። ብዙ ቦታ ላይ በተደጋጋሚ ነው። ጎስ ምን ሆነህ ነው? ይሄኛውም ያላህ ቃል ነው እያሉ ነው። 10 አይነት እኮ ትርጉም እኮ መስጠት ይቻላል እኮ። የተለያዩ የቁርአን አያቶች እኮ ብዙ አይነት ትርጉም ይሰጣቸዋል እኮ ብራዘር። የተለያየ አይነት እንደዚህ ለማለት ተፈልገው ነው። በጣም ብዙ አይነት ታውቃለህ። አንተ ደግሞ ብዙ ጥናት እያረክ ነው። ማሻአላህ በጣም አሪፍ እንትን እያረክ ነው። በእርግጠኝነት ታውቃለህ ከ10 በላይ ከ20 በላይ ትርጉም የሚሰጣቸው ነገሮች አሉ በቋንቋ ማለት ነው። ትርጉማቸው እንዲህ ለማለት ነው። ግን ይሄ ማለት አንድ ጊዜ አዳምጠኝ፣ አንዱን መተው አትችልም ማለት አይደለም ወይ? 10ሩንም አይነት ዝም ብለህ አትረብሻቸው አንተ። ፊደል መች ተቀየረ? የተቀየረው ምዕራቦቹ ነው የተቀየሩት። ፊደል መች ተቀየረ? ሰላም እንደገባህ አታውራ። አንዴ አዳምጠኝ። ለምን ታደርገኛለህ? ያላወቁትን ሰዎች ጎስትን እየሸወድኩት ነው። ጎስት ምንም አያውቅም፣ አረብኛም አያውቅም እሱ። ጎስት ምን እያልኩ ነው መሰለህ? አንድ ቃል ብዙ ትርጉም አለው ተብሎ አይደለም። ይሄ እኮ አንድ ቃል እኮ አይደለም፣ የተለያዩ ቃሎች ናቸው ቃሎቹ። አጅብተና አጅብቱ የተለያዩ ቃሎች ናቸው። አረብኛው ለምሳሌ አረብኛ ቁርአንም ባይሆን እየተናገርክ እኔ ተገረምኩ ብለህ ለመናገር ከፈለግ አጅብቱን ነው የምትጠቀመው እንጂ አጅብተን አይደለም የምትጠቀመው። ስለዚህ ይሄንን አልቀበልም የምትል ከሆነ ሙስሊሞች ደግሞ ምን ብለውሃል? ይሄኛው ትክክለኛ ቁርአን ነው ብለው ያስተላለፉልህ ሙስሊሞች ይሄኛውም ትክክለኛ ቁርአን ነው፣ ሁለቱም እኩል መስፈርት ያሟላሉ ብለው ነው ያመጡልህ። እኩል መስፈርት እያሟሉ ደግሞ አይን ይሄንን ነው የምቀበለው ካልክ፣ ይሄንን አልቀበልም ካልክ ይሄኛውን ውድቅ እንዳደረግ ሁሉ ይሄንንም ግዴታ ውድቅ ማድረግ አለብህ፣ እኩል መስፈርት ስለሚያሟሉ። አንደኛ ይሄ ነው። ሁለተኛ ግን ላሳይህ የፈለግኩት ነገር ምንድን ነው? የዑስማን ቁርአን እንደሌለ ሐዲስ ተመልከት። ይሄ ኪታብ አልመጻሕፍ የአቡ ዳውድ ልጅ ኢብን አቢ ዳውድ የጻፈው መጽሐፍ ነው። ኪታብ አልመጻሕፍ 10ኛው መቶ ክፍለ ዘመን ላይ የተጻፈ መጽሐፍ ነው። ሐዲሱን ተመልከት ምን እንደሚል። እስኪ ሐዲስ ቁጥር 119ኛውን አንብብልኝ። ሐደሰና አብደላህ ሰና አቡ ጣህር ሰና ኢብን ዋሂብ ቃለ ሰአልት ማሊከን ሚን መጽሐፍ ዑስማን ረዲየላሁ አንሁ ፈቃለ ሊ ዘሀብ። ምን ማለት ነው? ሄደ ነው። ምንድን ነው? ማን ምን ጠየቀው? የሙስሐፍ ዑስማን ረዲየላሁ አንሁ የት ነው ብሎ ጠየቀኝ። ፈቃለ ሊ ዘሀብ አለ። ማን ነው? ኢማም ማሊክ ነው። ይሄ ኢማም ማሊክ ተጠየቀ። ኢማም ማሊክ ተጠይቆ የዑስማን መጽሐፍ አለ ወይ ተብሎ ሲጠየቅ
ጠፍቷል፣ ሄዷል አለ። ስለዚህ የለም። ይኸው እስናደሁ ሰሂህ። ስለዚህ የዑትማን መጽሐፍም የለም፣ ጠፍቷል። ወዴት ነው የጠፋው? በቃ ጠፍቷል። አሁን ኦሪጂናሉ ቁርአን ለምሳሌ ሙስሊሞች ሆን ብለው አቃጥለውታል። በኦስማን ዘመን የተቃጠለው ነው አይደለም፣ በሙአዊያ ጊዜ እኮ ያ ብዙ ኮፒ እኮ ነበር። የኦስማን እኮ አንድ ኮፒ አይደለም፣ ብዙ ኮፒ ነበር እኮ። ኦስማን እንኳን በዘመናቸው እኮ ወደ ኩፋ፣ ወደ በስራና ወደ ሻም፣ ወደ ግብጽ እኮ 4 5 7 ኮፒ አካባቢ እኮ ልከዋል እኮ። ወዲያው ያንኑ ራሱ ምናልባት የለም ያሉት መዲና ላይ ይሆናል። ደግሞ ጠፍቷል ሳይሆን ያሉት ዘሃብ ነው፣ ሄዷል ነው ያሉት። ዘሃብ ማለት ሄደ ማለት ነው፣ ወይ መዲና ላይ የለም ለማለት ነው። እኔ ጋር የለም ለማለት ነው የሚያስኬደው ይሄ ከሆነ አይደለም። እሺ አንደኛ ነገር የዑትማን ኦሪጂናሉ ያልኩህ ኦሪጂናል መጀመሪያ የተሰበሰበው ቁርአን በአቡበከር ጊዜ ነው። የአቡበከር ቁርአን ነው። እሱም ሀፍሳ እኮ ሀፍሳ እጅ የደረሰው ከአቡበከር መጥቶ ነው። አቡበከር ሲሞት ለዑመር ሰጠው፣ ዑመር ደግሞ ለሀፍሳ ሰጣት። እሱ የሀፍሳ ቁርአን ሆን ብለው በሙአዊያ ጊዜ አቃጥለውታል። ግን ከሙአዊያ በፊት በኡስማን ጊዜ ኮፒ እኮ ብዙ ኮፒ ተደርጓል እኮ። ታዲያ ኮፒ ተደርጓል ብለህ ኦሪጂናል ቁርአን ታቃጥላለህ እንዴ? ኦሪጂናል እና ኮፒ የሚባል ነገር የለውም። ሁሉም እኮ ኮፒ ነው፣ የተጻፈ ነው እኮ። ምን ከሰማይ እኮ የወረደ ኦሪጂናል የሚባል እኮ የለም እኮ። በእኛ ያኛው ሀፍሳ ጋም ያለው የተጻፈ ነው። ኮፒዎቹም ተጽፈው ለተለያዩ ሀገሮች ለትምህርት ወደ ኩፋ፣ ወደ በስራ፣ ወደ ሻምና ወደ ግብጽ የተላኩትም የራሱ ኮፒ ነው። መጀመሪያም የተጻፈው ኮፒ ነው። ኦሪጂናል የሚባለው ምንድን ነው? ከሰማይ የወረደ እኮ አይደለም እኮ ተጽፎ። ኦልሬዲያም የተጻፈ ነው። ኮፒ ፔስት ማለት ነው እየተጻፈ። እኛ ዋናው ትርጉሙና መልእክቱ እየተጻፈ ነው እንጂ ወረቀቱ እኮ አይደለም። ያ የተቃጠለ ወረቀት ምንም አይሰራልንም እኛ። ተረዳኸኝ? ይሄ ምን ይላል? ኦሪጂናል ሳሂህ አል-ቡኻሪ 4987 ዑትማን ሪተርንድ the original manuscripts to ሀፍሳ። ስለዚህ የሀፍሳ ማኒስክሪፕት ምንድን ነበረ? ኦሪጂናል። ታዲያ ኦሪጂናል የሚባል ነገር የለም አላልከኝም? አሁን ኦሪጂናል ማለት ምን ለማለት ነው? ኦሪጂናል ማለት አንተ የተረዳህበት፣ እኔ የተረዳሁበት አውቀዋለሁ። ምን እንደሆነም አውቃለሁ። እኔ መጽሐፍ ሰጠኸኝ፣ መጽሐፉን ሙሉ ኮፒ ካረኩ በኋላ ይሄ ኦሪጂናሉ እና በኮፒ መካከል ምንም እኮ የሚቀር ነገር እኮ ልዩነት እኮ የለም እኮ። ግን ያው መጀመሪያ ከዚህኛው ስለተወሰደ መጀመሪያ የተጻፈበት አንድ መክረህ ነገር ምንድን ነው መሰለህ? ታማኝ ሁን በእውነት። ዝም ብለህ በዚህ አድርገህ በቃ ኦኬ እንደዛ ብዬ አላሰብኩም። እኔ በጣም ታማኝ ነኝ፣ በነገራችን ላይ በጣም ታማኝ ነኝ። በጣም እየታዘብኩኝ ነው በእውነት። ችግር የለውም ማለት እውነት ሆኖ የሚያሳምን ነገር ነው ከተገኘ ሌላው ይቅርና አሁን እኔ አምኜ ሃይማኖቴን ልቀይርልህ እችላለሁ። ምንም እንትን የለውም። በጣም ስትተጣጠፍ እያየሁ ስለሆነ ነው። ግልጽ ነው። አሁን ማተሪያል የማያደርግ ነገር ነው የምትነግረኝ። ኦሪጂናል ያልከው መጽሐፍ ምን ለማለት ነው? ኦሪጂናል አሁን እዚህ ጋር ኦሪጂናል ለመጀመሪያ ጊዜ የተሰበሰበ ቁርአን እሱ አሁን ኦሪጂናል ነው የሚባለው፣ ሌላው ፌክ ነው ማለት ነው ወይስ ምን ለማለት ነው? እንዴ ይኸው ኦሪጂናል ብሎ እኮ ኦሪጂናል ካልከኝ፣ ሌላው ደግሞ ኦሪጂናል ማለት የመጀመሪያው ቅጂ ማለት ነው አይደለ? የምን ቅጂ? ከምን ላይ የተቀዳ? የተጻፈበት መጀመሪያ ላይ ቅጂያት በለኛ እኮ። እሺ ምን ለማለት ነው ታዲያ? አሁን ኦሪጂናል ስትል ምንድን ነው? አስረዳን እስኪ። ኦሪጂናል እና ኦሪጂናል ያልሆነው መጽሐፍ ለመጀመሪያ ጊዜ የተሰበሰበው ቁርአን፣ ለመጀመሪያ ጊዜ በመጽሐፍ የተደረገው መጽሐፍ ቁርአን ማለት ነው። እሱ ኦኬ። እሱ ቁርአን ወስደው አቃጥለውታል ሆን ብለው። ታዲያ ሆን ብለህ ቁርአን የምታቃጥለው ምን ስለሆነ ነው? አላውቅም እኔ ስለሱ። ኦኬ ተቃጠለ፣ ችግር የለውም። ተቃጠለ፣ አቃጠለ። የሚያቃጥል ሰው ይሄ እሱ ላይ ነው። ተቃጠለሽ። ይሄ መጽሐፍ ግን ኮፒ ተደርጓል፣ ተጽፏል እዛው ከኦሪጂናሉ። አሁን ካልከው ኦሪጂናል መጽሐፍ ተጽፏል። ከኦሪጂናሉ ጋር አንድ አይነት መሆኑን እኮ ለማወቅ አሁን እንዲያውም ሆን ብሎ ኦሪጂናሉን በማቃጠላቸው የሆነ ችግር እንዳለ ይገባሃል። እኔ ምንም አይገባኝም። እኔ የሚገባኝ ይሄ መጽሐፍ ኦሪጂናሉን ወስደው ኡስማን፣ አንተ ራሱ እንዳልከው ኡስማን ወስደው ተለያየ ኮፒ ጽፈው ኦሪጂናሉን ራሱ በተለያየ ከተሞች ለቃሪዎች እንደላኩ፣ ወደ ኩፋ ወደ በስራ እንደላኩ፣ ከዛ በኋላ ኦሪጂናሉን ለእሷ እንደመለሱ። ያ ኦሪጂናል ተቃጠለ አልተቃጠለ መልእክቱ ሲጀመር ከወረቀቱም አይደለም እኛ ጋር። ይኸውልህ አንደኛ ነገር በማታውቀው ነገር ነው ዝም ብለህ አስተያየት እየሰጠህ ያለኸው። አቃጣዩ ሰውዬ ሲናገር ራሱ ምን ብሎ የተናገረው? ያቃጠለው መርዋን ይባላል። በሙአዊያ ጊዜ የመዲና አስተዳዳሪ የነበረው አውቃለሁ። መርዋን ታዲያ ሲያቃጥለው ምን ብሎ የተናገረው? አብዱልመሊክ አይደለም፣ መርዋን ብን አልሐካም ነው።
መርዋን ብን ልሐከም እሱ ሲያቃጥል ምን ብሎ ነው የተናገረው? ምናልባት ወደፊት የሚመጣው ትውልድ ለምንድን ነው ከኦትማን ቁርአን ጋር ልዩነት ያለው ብሎ ጥያቄ እንዳያነሳ በማሰብ ነው ያቃጠልኩት ብሎ ተናግሯል። አንደኛ ነገር። ሁለተኛ ነገር የፈለገ ነገር ቢሆን ኦሪጂናል አቃጥለህ ኮፒ አታስቀምጥም። ይሄ እብደት ነው። ሰው እንዲያውም ኦሪጂናልህን ታስቀምጥና ኮፒ ትክክለኛ መሆኑን ለማሳየት በኦሪጂናል ነው የምታመሳክረው እንጂ ኦሪጂናሉን የምታጠፋ ከሆነ ግን ማስረጃ እያጠፋህ ነው ማለት ነው። ከዛ በመቀጠል ግን አሊሞች ሲናገሩ ምን ይላሉ? አይ በእርግጥ የሐፍሳ ቁርአን ወይንም የአቡበከር ቁርአን 7ቱን ሐሩፎች የያዘ ነበር በውስጡ፣ ነገር ግን የኡትማን ግን 7ቱን የያዘ አይደለም፣ ልዩነት አለባቸው በመካከላቸው ብለው ያምናሉ። ይሄ በማስረጃ ማውጥቼ ማሳይህ ነገር ነው። ስለዚህ ኦሪጂናሉ ከሌለ ከዛ ደግሞ የኡትማን ደግሞ ሳሳይህ ሄዷለው የሚለው ትተጣጠፋለህ ያልኩ ለዛ ነው። ታማኝ አይደለህም ያልኩ ለዛ ነው። ለምን ግልጽ ነው። አፓረንት ሚኒንጉ በጣም ግልጽ ነው። ሄዷል ማለት እግር አውጥቶ ነው የሚሄደው፣ ጠፍቷል ማለት ነው። ሊትራሊ ጠፍቷል ማለት እንደሆነ ደግሞ ይኸው ማስረጃ አውጥቼ ላሳይህ። ኦኬ እውነት አንተ ግን አሳምነው ነው ይሄ ለራስህ አሁን ኦሪጂናሉ ትርጉም ያለው ነገር ሆኖ ነው ኦሪጂናሉ መኖሩ ያን ጊዜ የተጻፈው ሐፍሳ ጋር ያለው መኖሩን እና ሌላው ኮፒ ደግሞ የተጻፈው ወይ ሳይገባህ ቀርቶ ነው? ሲጀመር በሚሞሪ ተይዞ የኖረ ነገር ነው ቁርአን በሚሞሪ ብቻ አስበዋል ሳይጻፍ። እንግዲህ ኦሪጂናሉ ሚሞሪ ነው ማለት ነው። አሳምነው ነው ወይ አልክ? እውነት አሳምነው ነው ኦሪጂናሉ ማተር ማለት አሁን ኦሪጂናሉ መጽሐፍ ቅዱስ ካልመጣ በኢየሱስ የጻፈው ብሎ እንደመጠየቅ አይነት ነገር ነው የሚመስለኝ። አምሳ ትርጉም ተተርጉሞ በጣም ትልቅ ልዩነት አየህ። እየተከተልክ አይደለም አርጊመንቱን። ሆን ብለህ ሙስሊም መጥቶ በክርስትና ለምሳሌ ሆን ብሎ ሐዋርያው ቅዱስ ጳውሎስ መጥቶ መጽሐፍትን አቃጠለ ቢባል እዚህ ጋር ቀይ መብራት ትላለህ። ቆይ እንቁም። ምንድን ነው? ለምንድን ነው ኦሪጂናሉን የሚያቃጥልበት ምክንያት? ለዚያውም የሐዋርያትን መጽሐፍት ሰብስቦ ሌሎቹ የጻፉትን ሰብስቦ እሱ አቃጥሎ የራሱን ጻፈ ቢባል ችግር አለ። በክርስትና ግን ሆን ብሎ ተቃጠለ የሚባል ነገር የለም። በክርስትና ኦሪጂናል የሌለበት ምክንያት ለምንድን ነው? ፓፓይር የሚጠቀሙበት በዛን ጊዜ የተጠቀሙበት የነበረው ቅጠል ናቹራሊ ዲግሬድ የሚያደርግ የሚበሰብስ ነው። የሚበሰብስ ቅጠል ደግሞ ሲጠፋ ኦሪጂናል ቁጭ ብላ አታይም፣ ትገለብጠዋለህ ወደ ሌላ ቅጠል። የነበረበት እድሜና ቴክኖሎጂ ያኔ ቆዳ ያልተለመደበት ወቅት ስለነበረ ማለት ነው። ገና ኢንትሮዲዩስ የተደረገ ይሄኛውን ቁርአን መገልበጡን ታምናለህ? ይሄኛው ከመቃጠሉ በፊት ተገለበጠ የተባለው ነገርኩህ እኮ። አሁን እኮ መርዋን ምን አለ? የተገለበጠው አንድ ለአንድ እንዳልሆነ በምን ታውቃለህ? ለምንድን ነው ልዩነት ያለው ብሎ ሰዎች እንዳይጠይቁ ሰግቼ ነው አለ መርዋን። ስለዚህ ልዩነት አለው የኦትማንና የሐፍሳ ቁርአን። እኔ ግን ለዚህ ልጅ ከዚህ በላይ ግልጽ የሆነ ነገር ማስረጃ እየቀረበ እንደሚቀርብለት እንደሚያምን አልገባም። ሲጀመር መጀመሪያ ኦሪጂናልን አጥፍተ ኮፒ አስቀርተ ኮፒና ኦሪጂናሉ አንድ ነው ማለት አትችልም። የምታመሳክርበት ማስረጃ የለም እኮ። በምን ታውቃለህ አንድ መሆኑ? ኦሪጂናሉ ጠፍቷል። ኮፒ ከኦሪጂናሉ አንድ መሆኑን በምን ታውቃለህ? ለዛውም ደግሞ ኢንቴንሽናሊ ልዩነት ስላለው ወደፊት ሰው መጥቶ ጥያቄ እንዳያነሳ ብዬ አቃጠልኩት ብሎ እየነገረ አሳምነው ነው ብለህ መልሰህ እሱን ትጠይቀዋለህ። ምናልባት የዚህን ያለ በደንብ ጠይቀዋለሁ እንዳለኝ ነው እሱ። ኦሪጂናሉ መጽሐፍ ቅዱስ የለም አለ፣ ግን ከዛ ላይ የተቀዷል አለ። እኔ ደግሞ ነገርኩት፣ አረጋገጥኩለት። መጽሐፍ ዑስማን ብዙ ኮፒ ተደርጎ እንደተጻፈ በሰዓቱ ነገርኩት። ግን ኦሪጂናሉ ማመላከቻ አምጣ አልከኝ። እኔ ኦሪጂናሉ መመላከቻ አምጣልኝ ጳውሎስ የጻፈውን፣ እንደዛው ይሄኛውም ሊገኝ ይችላል። እንደዛ ከሆነ አርጊመንቱ ማለት ነው። ግን አርጊመንቱ ያ መሆን የለበትም። ፖስት አንዴ የመጽሐፍ ቅዱስ አንተ ያመጣው እንደው አንተ እንዳልከው ቢሆን እንኳን ለቁርአን ግን የሚረዳ ነገር የለም። መጀመሪያ ቁርአን ላይ ያው እናንተ ያው ሹፍ ሁልጊዜ አንዴ ስማ፣ መጀመሪያ ታማኝ ሆንና ቆይ ለቁርአን ታማኝ ሆንና ለሚቀርብልህ ማስረጃ ራስን ክፍት አድርገህ ስማ። ከዛ በኋላ እንደዚህ አይነት ችግር አለ ብለህ ካልክ በኋላ መጽሐፍ ቅዱስ ላይ ደግሞ የምታነሳውን ነገር እናየዋለን። አሁን መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ላይ ምንም አይነት ነገር አላነሳም። መጽሐፍ ቅዱስን አምንበታለሁ። እኔ አርጊመንቱን ነው። እንደዚህ አይነት አርጊመንት ማምጣት ከተቻለ በሁሉም ማምጣት ይቻላል ማለት ነው።
የመስዋዕት በግ ሊሆን አይችልም ለቁርአን። ኦኬ ቁርአን ለተቃጠለው ለቁርአን መጽሐፍ ቅዱስ የመስዋዕት በግ አድርገህ ልታቀርበው አትችልም። መጀመሪያ የራስን ተረዳ። ስለ የሚቀርበውን ነገር ምንድነው በንጹህ አይምሮ በታማኝነት ስማና ያለውን ችግር ሶልቭ ለማድረግ ሞክር እንጂ ሄደ መጽሐፍ ቅዱስን የመስዋዕት በግ አድርገህ ለማምጣት አትሞክር። እንደዛ ጥሩ አይደለም። ደግሞ የሚያሳምን ነገር ከዚህ በላይ ምን ይነገር እስቲ? እንዴት አሳምኑ ነው እንዴት ትለዋለህ? ኢንቴንሽናል ሆን ብለው አቃጠሉ እየተባልክ ምንድን ነው የሚያሳምን ነገር? እኔ ማመን እፈልጋለሁ። የሚያሳምን ነገር ንገረኝ። ኦኬ አቃጠሉት። ኦኬ አቃጠሉት መጽሐፍ ቁርአንን። ኦኬ እሺ አመንኩኝ። ኦሪጂናሉ አቃጠሉት። ኮፒ ነው ያለው ወይስ ፌክ ነው? ንገረኝ። በቃ ያለው ፌክ ነው ልመና። ፌክ ነው ብዬ ልመን ወይም ያለው የውሸት ነው ሌላ የጻፈው ነው ካልክ በቃ ንገረኝና ልመንሽ። ምንድነው ያቃጠሉት አልክ እኮ በቃ እኔ ነገርኩ። ያቃጠሉበትንም ሌላ ኮፒም እንዳለ ነገርኩ እና ትክክል እንደሆነ ንገረኝ በቃ ልመነኝ። ስለዚህ ምን ማለት ነው? ኦሪጂናሉን የሚጠፋ ከሆነ የፈጣሪ ቃል ብለው እየሰጡ ያሉት ሰዎች እየሰረዙ እየደለዙ የሚሰጡህን ነው ማለት ነው እንጂ የፈጣሪ ቃል ትክክለኛ የትኛው እንደሆነ አታውቅም። ኦሪጂናሉ ከጠፋ እና ኦሪጂናሉ ማነው ኮፒውን ከሆነ የሰጡህ ኦሪጂናሉን የማታውቀው ከሆነ ሆን ብለው ማቃጠል ማለት እንዳይታይ የፈለጉት ነገር አለ ማለት ነው። ኦሪጂናል ውስጥ ኦሪጂናል በምንም አይነት የትም ዓለም ላይ ሰው አያጠፋም። ኦሪጂናል ሆን ብሎ የምታጠፋ ከሆነ ግን ችግር አለ ማለት ነው። ስለዚህ ፌክ ነው እየሰጡ ያለው ወይንም ሰዎች ራሳቸው። እኛ እኮ ኦሪጂናሉን ትክክል ነው ብለን አምነን አይደለም። በነገራችን ላይ እንዲያው ቢያንስ ኦሪጂናልህ ቢኖር እኛ ኦሪጂናሉ ኖረ አይደለም ለምን በወርቅ የተጻፈ አይኖርም ከፈጣሪ ነው ብለን አናምንም። ግን እየተባልክ ያለው ምንድነው? ኦሪጂናሉን ሆን ብለህ የምታጠፋ ከሆነ ችግር አለ ማለት ነው። ሰዎች እየቀየጡ እየሰረዙ እየደለዙ የፈለጉትን ነገር ነው የሰጡ። አንተ ደግሞ እሱን ወሰድክና ኢቭን እሱ እንኳን የለም ይኸው ጠፍቷል ብዬ ያሳየው ይኸው ፈትዋ የተሰጠበትን ታነብልኛለህ አንተ ራስህ በኋላ ላይ የለም። አሁን ላይ ያሉ ስኮላሮች አልዛር ዩኒቨርሲቲ ግብፅ ሀገር ያሉ ስኮላሮች የሰጡት ፈትዋ ነው ይሄ። የለም የት እንዳለ አናውቅም እንኳንና ሎኬሽኑን ልናውቅ ይቅርና ምኑም መረጃው የለንም ብለው ያሉበት ይኸው ፈትዋው ነው ይሄ። እሱን አሳያለሁ። ስለዚህ ቅጂውም የለህም ኦሪጂናሉም የለህም። እንዲሁ በኋላ ብቻ ሰዎች ሲቀይጡ ያመጡትን የፈጣሪ ቃል ነው ብለው የሰጡህን አንተ ድርቅ ብለህ እሱንም አንተ የምትቀበለው ምንድነው? ከዛም ውስጥ ደግሞ እየመረጥክ ይሄኛውን እቀበላለሁ አጅብተ ሲል እቀበላለሁ፣ አጅብቱ ሲል ደግሞ አልቀበልም፣ ይሄ የፈጣሪ ቃል አይደለም፣ ይሄንን አትቀበለው፣ ይሄንን አትቀበልም፣ ይሄንን ትቀበላለህ። እንደዛ እያደረግክ እየመረጥክ የፈጣሪ ቃል የትኛው እንደሆነ። ስለዚህ አንተ የፈጣሪን ቃል አንተን እንጂ እየሰራህ ያለኸው አታውቀውም የትኛው እንደሆነ። አንተ ግን የሚስማማህን እየወሰድክ ነው። ይሄ ነው ችግሩ። አየህ፣ ይሄ ትልቅ መሰረታዊ ችግር ነው። ለነገሩ ሱፊ መሆን ጠቀመህ እንጂ ሌሎች ሙስሊሞች አሁን አንተን ካፊር ነው የሚያደርጉ። በቅድሙ መስፈርት መሰረት እኮ ከፍረሃል ነው የሚለው እኮ። እንደዛ ነው። ኤኒዌይ አይ ቲንክ ብዙ አወራን ካንተ ጋር። ሌሎች ልጆች ካሉ ከነሱ ጋር ብንቀጥል የተሻለ ነው የሚሆነው። ኦኬ እንደዛም ይቻላል። ግን ያው እንዳልከው ያው የሚያሳምነኝ ነገር ስላላገኘው እንጂ እኔ የሚያሳምን ነገር ካገኘው ለማመን ዝግጁ ነኝ። ግን እንዳልከው አሁን ቁርአን ከምን እንደመጣ አልነገርከኝም። ያው ብቻ ልክ አይደለም ያ ተቃጥሏል ነው ኮፒ እንዳለው ታውቃለህ። ተቀዳ እንደ መጽሐፍ ቅዱስም የሚያስኬድ ነገር አለ ሌላ ተጽፏል ከማለት በፊት ደግሞ ኦሪጂናል የሚለውን ራሱ ቃል እኔ አልቀበለውም ኦሪጂናል። ምክንያቱም በሚሞሪ ቁርአን በቃል ተሐፍዞ የነበር ነው ከቃል ተጻፈ በሐፍሳ ጋር ከዛ ድጋሜ እና ሐሰን ኢብኑ ሳቢት እንደ አዲስ አንድ ላይ አድርገው መሳፍል ዑስማን የሚለው ማለት ነው 7 ኮፒ እንደ አዲስ ጽፈው ልከውታል። አሁን ድረስ የደረሰው ያ መጽሐፍ ነው። በዛ ጉዳይ አንተም በታሪክም የተለየ ነገር አታገኝም። ግን ኦሪጂናሉ ብለን እንትን ያልከው ያው ያችን መቃጠሏን ምክንያት ለማድረግ እንጂ ምንም እኛ ላይ ቀየረው ነገር የለም። ያ አንድ መጽሐፍ ቅዱስ አንድ ቁርአን ቢቃጠል ኮፒ እስካለ ድረስ ምንም የሚፈጥረው ነገር የለም። ምንም የሚያሳምን ነገር አላመጣህም ስትል ሙሉ ቁርአን ከየት እንደመጣ አልነገርከኝም። ይሄ ቁርአን አንዱ ነው የደለዘው አንዱ ነው የጻፈው ምናምን ትለኛለህ። እንደዛ ማለት ይቻላል ለሁሉም። ይሄኛው ቁርአን ትቀበላለህ? ይሄንን ቁርአን ነው ይሄ አላውቀውም። ይሄ ቁርአን እጅ ላይ ነው የማየው። እንግዲህ ጀርባውን ነው የምታሳየኝም ምን እንደሆነም አላውቅም። የሆነ መጽሐፍ አምጥታ ትቀበላለህ አትቀበልም? እኔ ቁርአን አለኝ ቤቴ እቀበላለሁ 100% አምጥቻለሁ። ከምንም በላይ ቁርአን ደግሞ እንዳልከው በሚሞሪ የተላለፈ ነገር አድርገህ ሰበው ኦሪጂናል ነገር የለም። ይኸው ውስጡ ይኸውልህ
ይኸው አጅብቱ የሚለው ነው ይሄኛው ቁርአን። ይሄንን ትቀበለዋለህ ወይስ አትቀበለውም? እቀበለዋለሁ። እሺ እቀበለዋለሁ። አሃ ቅድም አሁን ስለዚህ አላህ መደነቁን ትቀበላለህ? አዎ እቀበላለሁ። አያ አንተ በቃ ውሸት ዝም ብለህ ነው ማለት ነው እዚህ ያለው። ቆይ ምንድነው የምትፈልገው ታዲያ? አያችሁ በቃ ዝም ብሎ ለማምታታት ነው እንደዚህ አይነት ሰው የሚመጣው። ቅድም ሽንጡን ገትሮ እንዴት አላህ ይደነቃል እኔ አልቀበልም ይሄንን አለ። አሁን ደግሞ እቀበላለሁ። እሺ ምን ይሁንሽ? እቀበላለሁ። ከቅድም ጀምሮ ማን ነው አቡ ኢክሬማ የሚባለው ልጅ ራሱ እንዴት አላህ ይገረማል ትላለህ? እኔ ይሄኛውን አልቀበልም ሲል ቆየ። አሁን ግን አጣብቂኝ ውስጥ እንደሚገባ ገባው። ይሄንን እቀበላለሁ ማን ነው አልቀበልም ካለ ይሄንን ቁርአን አጣብቂኝ ውስጥ እንደሚገባ ሲገባው ደግሞ በሽ እቀበላለሁ። እሺ ምን ይሁን? አጂቡ እሺ ከድር ነው። ሰላም ከድር፣ ለምን አስደነገጠ? ስምህ ነው አይደል? ከድር ዋት አለ። እሺ ካን ብዬ እጠራሃለሁ። በቃ አይ ውስጥ ላይ እኮ የጻፈውን ራሱ አያውቁም። ኤዲት ልታደርገው ነው እንዴ? ውስጥ ከድር የሚለውን ተይዟል። አሜ ተይዟል። ሰማኸው? የቀደሙት ልጅ ግን ቢኒ ይሄንን አልቀበልም ሲል ቆይቶ አይ እኔ መጨረሻ አሁን እኮ መጨረሻ ላይ አስጠላኝ። ምክንያቱም እንደውም ምን ቢቀርብለት ነው ከዚህ በላይ ማስረጃ ምን እናቀርብለት? ሲጀመር በሚሞሪ ነው ምናምን የሚለው ራሱ ሚሞሪው ራሱ በጣም ብዙ ችግር እንዳለበት አሁን ብናሳየው ደግሞ ምን ውስጥ ይገባ ነበር? በእርግጥ ራስ ካን ከድር አለ ከድር ይሰማል እና በቂራት ነው የተላለፈው የሚለው ኦራል ትራንስሚሽን እሱ ላይ ራሱ ችግር እንዳለበት ሐዲሶቹ ይናገራሉ። ባይዘው አይ ልጁ እኮ ለነገሩ ሱፊ ነው። ምን በመጽሐፍ ቅዱስም ምንም ችግር እንትን ምንድነው አልተበረዘም ብዬ ነው ማምነው፣ ቁርአንም ምንም ችግር የለበትም ብዬ ነው የሚያምነው የሚሉት ናቸው እኮ። እንደዛ እኮ ነው የሚለው። እኔ እነሱኛዎቹ ደግሞ ይገርሙኛል። ኢየሱስ ክርስቶስ እንደተሰቀለ በመጽሐፍ ቅዱስ አምናለሁ፣ በቁርአን ደግሞ እንዳልተሰቀለ አምናለሁ። እንዴት እንደዚህ ነው ታዲያ? እንግዲህ ሁለት ጊዜ ነው ማለት ነው። አንዴ ተሰቅሏል፣ አንዴ አልተሰቀለም። እነዚህ ደግሞ ግራ የተጋቡ ናቸው። አንዴ ምንድን ነው ያለት እምነት አለን ሱፊዎች ትንሽ እንትና እኮ ማሩ የሚባል ልጅ ትዝ አይልም? ሱፊ መጽሐፍ ቅዱስ እቀበላለሁ የሚለው ማሩ እኮ ሱፊ ሳይሆን ወደ ሺአም የሚጠጋ እኮ ነው እሱ። አይ ቲንክ ወደ ሺአ ይጠጋል መሰለኝ። ሱፊ አይመስለኝም። ኧረ ሱፊ ነኝ ብሎ እንደዛ ሱፊ ነኝ መጽሐፍ ቅዱስን እቀበላለሁ እያለ ግን ሱፊዎች እኮ እኛ ሀገር ያሉት እንደዛ የሚያምኑ አይመስለኝም። አይደል ነው እንደዛ ነው የሚያምኑት። በመጽሐፍ ቅዱስ ተሰቅሏል፣ በቁርአን አልተሰቀለም። መጽሐፍ ቅዱስን እንቀበላለን ነው የሚሉት። ታዲያ መጽሐፍ ቅዱስ የሚቀበሉ ከሆነ መጽሐፍ ቅዱስ ደግሞ ተሰቅሏል ይላል። ኦኬ መጽሐፍ ቅዱስን ከተቀበሉ ያ እውነት። ስለዚህ መጽሐፍ ቅዱስ ላይ አምላክ ነው፣ እዛ ላይ ደግሞ ቁርአን ላይ ነብይ ነው። መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ነው፣ ቁርአን ላይ ያለ ባሪያ ነው። ኧረ በስመ አብ ከባድ ነው። አልተግባብቶም ነው እሱ። እሺ ሌሎች ሙስሊሞች ግን ካላችሁ መጽሐፍቶቻችንን እኛ እናውቃለን፣ ምንም ችግር የለም፣ አልተበረዘም መጽሐፋችን የምትሉ ከሆነ ቅድም በነገራችን ላይ የጀመርነው ዛሬ ምንድነው ምን ስናይ ነበረ? አሁን ወደ ጀመርንበት ከመሄዳችን በፊት አንድ ነገር ልብ እንድትሉ የምፈልገው ኦሪጂናል ቁርአን የላቸውም ሙስሊሞች። ከዛ ከኦሪጂናሉ የተገለበጠበት የኡስማንን መጽሐፍ የላቸው። ይኸው በፈትዋ የተቀመጠበትን ማንም ሙስሊም ገብቶ ማንበብ ይችላል። ይሄ ኢስላም ኪዌንዴ ላይ የተቀመጠ ነው። እስልምና በአረብኛ ድህረ ገጻቸው ላይ ነው። ፈትዋ ቁጥር 145833 ላይ ታገኙታላችሁ።
ኦኬ እዛ ላይ የኡትማን ቁርአን የት ድራሹ የት እንዳለ አናውቅም ብለዋል። ይኸው እንግዲህ ምናልባት ይሄን ተርጉሜ እንደውም ላሳያቸውና እሺ እንደዚህ ይላል። ጥያቄ ያው ተጠይቆ ነው የኡትማን ቁርአን የት አለ ብለው መልሱ ይላል ምስጋና ለአላህ ይገባውና ምናምን ብሎ ይጀምርና ይህ ጥያቄ ሁለት ነገሮችን ሊያመለክት ይችላል። የመጀመሪያው ኡስማን ቢን አፋን እንዲቀዱ ስላዘዟቸውና ሙስሊሞች በእነርሱ ላይ እንዲመሰረቱና ከእነርሱ ውጭ ያሉትን ደግሞ እንዲያቃጥሉ ወደ ተለያዩ የሙስሊም ከተሞች አጥቢያዎች ስላገዟቸው መጽሐፎች በአሁኑ ጊዜ የሚገኙበትን ቦታ በትክክል ለማወቅ የቀረበ እውነተኛ ጥያቄ ማብራሪያ ከሆነ አለ ለዚህ ማብራሪያ የሚሰጠው ምላሽ እነዚህ የኡስማን ሙስሐፎች ዛሬ በአሁኑ ጊዜ የት እንደሚገኙ ወይም በአንዳንድ የዓለም ሙዚየሞች ውስጥ የሚገኙት የተወሰኑ ቅጂዎች የኡስማን መጽሐፍ ስለመሆናቸው ወይም ደግሞ የኡስማን የግል ሙስሐፍ ስለመሆኑ የሚያረጋግጥ እኛ ዘንድ የጸና ምንም አይነት ተጨባጭ ማስረጃ የለም። የእስልምና አሊሞች ናቸው እንደዚህ ብለው የሚናገሩት። ምንም አይነት ማስረጃ የለም የኡስማን መጽሐፍ ስለመሆኑ ይባላል እኮ መጨረሻ ላይ አለቀ። መጽሐፎች ብሎ ነው። አሁን ኮፒዎች አሉ በተለያየ ቦታ የሚሉት ይሄው ኡላማዎች አልአዛር ዩኒቨርሲቲ ነው አዝሃር ዩኒቨርሲቲ ያሉት ስኮላሮች አናቅም መጽሐፎቻችን የት ነው እንዳሉ አናቅም። ስለዚህ አሁን እጃችሁ ላይ ያለው መጽሐፍ ከምን እንደመጣ አይታወቅም። ማን ይጻፈው ማን ከየት ይምጣ እና መጽሐፎቻችሁን መጠበቃችሁ መጽሐፎቻችሁን ታቃጥላላችሁ። አሁን ደግሞ የመሐመድ መጽሐፍ ብላችሁ የሰጣችሁት ኢቭን መሐመድ ራሱ ቢመጣ ያውቃቸውም እነዚህ መጽሐፍ ሊትራሊ ያውቃቸው ስተት ነው ማለት ነው። አረዲ በጣም እናመሰግናለን። ሙስሊሞች እንደዚህ በጨዋነት ስትማሩ ደስ ይላል። ጥሩ ትምህርት ታገኛላችሁ። መጽሐፍ የላችሁም። አሁን ላይ ያሉ መጽሐፍ ከየት እንደመጣ አይታወቅም። ኦኬ እንግዲህ የመጀመሪያዎቹ ቅጂዎች ተቃጥለዋል፣ ሌሎች ኮፒዎችም ጠፍተዋል። ስለዚህ አሁን ከየትኛው ነው ከምን ላይ ነው ኮፒ የተደረጉት? እነዚህ ከመጀመሪያዎቹ ጋር አንድ አይነት መሆናቸውን በምን ታመሳክራላችሁ? ቶታሊ ዲፈረንት ቢሆንስ? እና ሺያቶች ደግሞ 17000 ነበር ይላሉ አይደል? አረዲ ያው ስለዚህ በጣም ችግር አለ ማለት ነው በቁርአን ላይ ያ እና በነገራችን ላይ መጀመሪያ የጀመርነው ምን ብለን ነው ሙሉ ለሙሉ የጠፉ ሱራዎች ሁሉ አሉ። ሱራዎቹን እንደዛ ምን ታረጋላችሁ ብለን ነበር የጀመርነው። ወደ እነዚህ ልዩነት ከመግባታችን በፊት ሳሂህ ሙስሊም 1050 ላይ ምን የሚል ሐዲስ አነበብን? አቡ ሙሳ አልአሻሪ ወደ በስራ የቁርአን ቃሪዎችን መልእክተኛ ላከ። ቁርአንን ያነበቡ ያፈዙ 300 ሰዎች ወደ እርሱ ገቡ። እርሱም እንዲህ አላቸው፣ እናንተ የበስራ ህዝቦች ምርጦችና ቃሪዎች ናችሁ። ስለዚህ ቁርአንን አንብቡት፣ በእናንተም ላይ ረጅም ጊዜ አይለፍባችሁ አለ። ማለትም ረጅም ጊዜ ሳታነቡ እንዳታልፉ እንዳይጠፋባችሁ እያላቸው ነው። እንዳይጠፋባችሁ ልባችሁ ከናንተ በፊት የነበሩት ሰዎች ልብ እንደደነደነው እንዳይደነድን። ምን እያላቸው ነው? ከናንተ በፊት የነበሩት ሰዎች ልባቸው ደንድኖ ቁርአንን ረስተውታል። ስለዚህ እናንተም እንዳትረሱ። ምክንያቱም ይኸው የረሱትን ደግሞ ምሳሌ ሲሰጣቸው እኛ አቡ ሙሳ አልአሻሪ ማለት ነው በርዝመትና በጽኑነት ወይንም ከርዝመቷና ከጥንካሬዋ የተነሳ በሱረቱል በርአ ወይንም ሱረቱል ተውባን የምናስመስላት የነበረች አንዲት ሱራ እናነብ ነበር። አያችሁ፣ ሙሉ ሱራ ነበረ። ምንን የሚያክል ሱራ 9ን የሚያክል ሙሉ ሱራ ነበረ ቁርአን ውስጥ። ይሄን እንግዲህ አቡ ሙሳ አልአሻሪ ሰሃቢ ነው እንደዚህ ብሎ የሚናገረው። ይሄ ሰሃቢ ሙሉ ሱራ ነበረ፣ ግን ከዛች ውስጥ እኔ ግን እንድረሳት ተደረግኩ፣ ረሳሁኝ ይላል። ነገር ግን ከእሷ ያፈስኩት ያስታወስኩት ቢኖር ለአደም ልጅ 2 የሀብት ወርቅ ሸለቆች ቢኖሩት ኖሮ 3ኛ ሸለቆን በፈለገ ነበር።
የአደም ልጅ ሆድ ከአፈር በስተቀር ምንም አይሞላውም የሚለውን ብቻ ነው ይላል። አቡ ሙሳ ምን አለ? ሰዎቹን እየመከራቸው ነው። ልባችሁ እንዳይደነድን ተጠንቀቁ። ቁርአንን እኛ እኮ ሐፊዞች ነን እያላችሁ እንዳትታበዩ። ምክንያቱም እኛ ስንታበይ ረስተና አለው። ሙሉ ሱራ ነበረ ሱራ 9ን የሚያክል አሁን ግን ረስተን ከዛች ውስጥ ትዝ የምትለኝ የአደም ልጅ ምናምን የሚል ነው። ይህም በነገራችን ላይ ዛሬ ቁርአን ውስጥ የለም። የት ገባ ታዲያ? ይሄ ሳሂህ ሙስሊም 1050 ላይ ነው የምታገኙት። ይኸው ሳሂህ ሙስሊም 1050 ሐዲሱን እዚህ መጣችሁ ማንበብ ትችላላችሁ። አይልም የምትሉ ካላችሁ ሙሉ ቁርአን ጠፍቶብናል፣ ሙሉ ሱራ ጠፍቶብናል፣ የለም ሱራው ብሎ እያላቸው ነው። ስለዚህ እንደው ምናልባት እዚህ ጋር የተደረደሩት ቁርአኖች ሁሉ ውስጥ ብትመለከቱ ይሄ ሰውዬ ያለው ሱራ አታገኙትም፣ ጠፍቷል፣ የለም። እና እንደዚህ አይነት ነገሮች ነው ያሉት ማለት ነው። ምናልባት ተጨማሪ ሀሳብ መስጠት የምትፈልጉ ካላችሁ ቤቲ እና ሳሚሻ ሰላም አላላችሁም? ሰላም፣ እንዴት ናችሁ? ሰላሞች ይብዛ። እንዴት ናችሁ? ሰላም ብያለሁ። ክርስቲያኖችን ላስገባ እንዴ? ክርስቲያኖች ናቸው አብዛኛው። አሁን እንኳን እንትን ልለው በቃ ልጨርስ ነው። እኔ ጋር እኮ 10 ሰዓት ተኩል ነው ከሌሊቱ እና ነጋብን ቢኒ ሲያደርገኝ ሌላ ሰው የሚከፍት ሰው ካለ ግን ወደዛ እንዘዋወራለን። አስተያየት ግን አሁን የተወሰነ መስጠት የሚፈልግ ሰው ካለ ስጡና ወደዛ። እኔ የለቀኩት ቪዲዮ ነበር ግን አልታየም። ቅድም የለቀኩት ቪዲዮ እና እዩት፣ ሼር አድርጉት ማለት ነውና ላሳያችሁ የትኛው እንደሆነ። እሺ እኔ ውስጥ ገቡና ፒን የተደረጉት ሳይሆን ፒን ከተደረጉት በታች ላይ ያለው በዛውም ላሳያችሁ ምን ላይ እንደደረሱ ሙስሊሞቻችን። 150 ሰው ብቻ ነው ያየው። በስማው ከተለቀቀ ስንት ሰዓት? 2 ሰዓት ከተለቀቀ ግን 150 ሰው ብቻ ነው ያየው። አጉል ሰዓት ነው። እና ገብታችሁ እንትን በሉት። ምንድነው ሼር አድርጉት። የምር ወሳኝ እንትን ነው። ምን ያክል እንደደረሱ ሙስሊሞች የምናይበት ነው። አህባሽ እና ዋሃብያ በአንድ አካባቢ ሶላት ሲሰግዱ እንግዲህ ተመልከቱ። የወደኛው አህባሽ ነው፣ እነዚህ ደግሞ ሁለቶቹ ደግሞ እንግዲህ አህሉሱና ናቸው ነው ዋህብያ ናቸው። አዎ ይሄ ነገር ሳዳቀው የሆነ ዝም ብሎ ቅብላው ምናምን ተቀያየረ። እንደው ጎግል የሆነ ትውልድ ወላሂ ለዚህ አሁን ትክክለኛው እነዚህ ናቸው። እነዛ ያንኛው ነው። ይሄ በጣም አሪፍ ነው። ቤት ነው ቅብላቸው ወዳጅ በኩል ከሆነ ለዛ ነው እኔ ሼር አድርጎት ያድርጉ። ቅብላው የማን ነው ትክክል? አንዱ አህባሹ እዚች ጋር ነው፣ ወሃብያዎቹ ደግሞ እዚህ ጋር ይሄው እየሰገዱ ነው ተለያይተው። ቅብላ ወዴት ነው ያለው? እነዚህ ጎግላ ወሃብያ እና አህባሽ አንድ ላይ የተለያየ መስጊድ ያስፈልጋቸዋል፣ የተለያየ እምነት ስለሆኑ። አንዱ ወደ ኢየሩሳሌም ነው እየሰገደ ያለው። አንቺ እንደው የኛ ልጆች ደግሞ ባካችሁ ተዋቸው እስቲ ባካችሁ። በነገራችን ላይ የሰራው ልጁ ቪዲዮ የሰራው እኮ ሙስሊም ነው ልጁ ማለት ነው። ካየኸው አይ በጣም ይሄማ ቫይራል መውጣት አለበት። እዚህ ውስጥ ያላችሁ 283 ሰዎች ቢያንስ ተብሎ ይሁላትና አርዲየን 5 ደቂቃ ብቻ እናስቸግረው፣ ትንሽ ከፍ እናርገው። ያ ገቡና ይሄው ቤቲ ትልቁ ላይ ነው ያለችው። ፔጇ ላይ ገብታችሁ ሼር ሪፖስት ምናምን አድርጉ፣ ላይክ አድርጉት ቪዲዮ። ያ ብዙ ሰው በእውነት ለመናገር እኛ እንትን የምንለው ማለት አብሶ እፎይም የሰራው የእፎይም ውጤት ይሄ ነው።
ምክንያቱም ሙስሊሞች ለብዙ ዘመናት አንድነን ሲሉን ጆሮአችን ሲያደነቁሩን ነበረ። ግን አሁን ግን ታውቃላችሁ እፎይ ከመጣ በኋላም እንትን ሞር እንደተለያዩ ምናምን ነገር አይተንባቸዋል እና አሁንም አንድነን የሚሉ አሉ፣ እንደዚህ እየሰገዱ ማለት ነው። አንዱ የሚን አንዱ ይሳር እየሰገደ ግራ አጋቡን እኮ እና ገብታችሁ ሼር ሪፖስት አድርጉላቸው። እውነታቸውን ነው። እንትን ማን ነው እፎይ ሲከፍት ወይ እሱ ቤት እንዲታይም ማድረግ ነው። አሪፍ ነው። አላገኘሁትም። ይኸውና እስቲ እፎይም ሲከፍት የምትገቡ ሰዎች ብታሳዩ የት ነው የሚገኘው? ይሄ ፒን ያው ፒን የተደረጉ ቀይ እነዚህ ያሉ አይደለ? ፒን የተደረጉ እነሱን ተዋቸውና ያው ይሄ ነው 150 ሰው ያየው ማለት ነው። ይሄ ሁለተኛው ረድፍ የመጀመሪያው ማለት ነው። በቃ ቀጣዩ ላይ ያለው ረድፍ ላይ አሁን 170 ሰው ደረሰ፣ 180 ሰው ደረሰ። በሉ ፕሊስ እዚህ ውስጥ ያላችሁ ገባ በሉና 5 ደቂቃ ብቻ ነው። ኦልሬዲ ተኛ ብዙ አገልግሎናል። መተኛት አለበት። 5 ደቂቃ ነው ያስፈቀድኩት። በ5 ደቂቃ ውስጥ ቢያንስ 500 600 ማስገባት አለብን። ወይም ደግሞ እዚህ ውስጥ ያላችሁ 200 ሰዎች ካያችሁት 400 እንኳን ይገባል ማለት ነው። እና ሪፖስት አድርጉ። ይሄን አይተዋል። ቢኒ ይቅርታ፣ አሁን ነው የመጣሁት። የትኛው ቪዲዮ ነው? አሁን አርዲልተኛ ሰው የትኛው ቪዲዮ ነው? ይሄው እዚህ ጋር የመጀመሪያው። በማን አካውንት? በቤቲ ይሄው ቤቲ ነች፣ አትታየም? እሺ 150 ሚሊዮን ነው። ኦኬ ይሄኛው ሰው ያለበት። እሺ እና ይሄን አይተዋል። ቢኒ ኮሜንት ላይ ምንድን ነው አርዲሜ ያላየውም ግን ምን እንደ ልጅቷ ያችኛዋ እፎይ ይረዳል ማለት ነው። እና ገብተው ኮሜንት ላይ ገብቼ ሳይ ለምን እፎይና አግባኝ አትዩም ሲል ብለ እንትን ሲል ሲኮምቱ መች መሐመድ ሆኖ እፎይ ያለ ኮሜንት ጥሩ መልስ ነው። ጥሩ መልስ። ያኛውን አሳይ። ስንት ገባ? እዚህ ጋር ደግሞ ኮሜንት ላይ እፎይን ለመግደል ማለት ነው ግብጽ ነው ያለው፣ ከግብጽ ወጣ ወይስ ደግሞ ምንድን ነው? ግብጽን ካላችሁ እስቲ ንገሩን እየተባባለ ይሄ ኡስታዝ ታውቁታላችኋል። ናዕም ይዛን ማለት ነው። ይሄ ኡስታዝ ነው። እቺ ደግሞ አብዱልጅ ደግሞ አዎ እዛ ነው ተብሏል አለች ማለት ነው። ከዛ ካጣራሽ በኋላ ምን ትላለች? ጋይ ከዛ ከዩጋንዳ ነው ተብሏል፣ ግብጽ ለቋል። በቃም ፍዳቸውን እያዩ ነው እስከዛሬ ድረስ ማለት ነው። እፎይን ለማስገደል ለመግደል ይጋጋጣሉ። ለማንኛውም 241 ሰው ገብቷል። አሁን 2 ደቂቃ ነው የቀረው። ከ5 ደቂቃ 2 ደቂቃ ነው የቀረው። 241 ገብቷል። ቢያንስ 400 አስገቡት። ሪፖስትንም ጨምሩት። ሪፖስትም ትንሽ ነው። ሼር አድርጉ። ለምታውቁ ለ50 ሰው ሼር አድርጉ። ከዛ በኋላ እንወጣለን። 2 ደቂቃ ነው ያለን። አሁን ከ31 ነው። ልክ ከ33 ሲሆን ኦልሬዲ ዘግቶ ይወጣል። ስቶሪያችሁ ላይም አድርጉት። ቢያንስ እኔ ብዙ ሰው እንዲያየው ነው እንጂ እኛ ላይክና የእንትን ጥማት የለብን፣ የፎሎ ጥማት ግን ሰው እንዲያየው እስልምና እንዴት ለምን ላይ እንደደረሰ እንዲያየው ብቻ ነው እኛ ምኞታችን። እና ሼር ሪፖስት አድርጉት ከቻላችሁ። ሪፖስት ማድረግ ማትችሉ ደስ ትገቡና ቀስቷን ትነካላችሁ። ከዛ ይቺ ቢጫ ማለት እንደዚህ ሪፖስት አደርጋላችሁ ማለት ነው። እዚህ ጋር ያደረጉትን ስም ዝርዝር ይወጣል። እና ላይክ አድርጊያለሁ የተባለች እጃችሁ ይባረክ። በቃሽ አርዲተኛ በቃ እናመሰግናለን። እሺ እግዚአብሔር አክብርልኝ ሁላችሁንም። ቴንኪዩ በጣም ስለመጣችሁ። ሰላም ቆዩ። የሰሞኑ ሰው ይበል።